አቶ ሜሎስ ምን አይነት ጽሁፍ እንደሚጽፍ ተመልከቱ። እንደሚያነብላቸው እንደሚሸውዳቸው ታውቃላችሁ። ሴንት ክሊመንስ ኦፍ አሌክሳንድሪያ ያዕቆብን ወንጌል አብነት አድርጎ ነው የጻፈው። ያዕቆብን ወንጌል አብነት አድርጎ ነው የጻፈው ሴንት ክሊመንስ ኦፍ አሌክሳንድሪያ። ስሙት በደንብ። ሜሎስ ማለት ድንቆሮ ህዝብን ሰብስቦ ደንቆሮ የሚያረጋቸው መሀይም ማለት ነው። በደንብ ስሙት። አያነብላቸው እዩት። ያው እሺ but as appears many even down to our own time በእናት አንተ እበት ለሰሙ አዘናለሁ። ሄድና ዛ እበት ቤት ውስጥ ቁጭ ለለ ይለዛ ለከብት ህዝብ እዘንለት አዘናለሁ ይለኛል እንዴ? እበት ይሁንክ ደግሞ እናንተም ሰው ሆናችሁ ነው ለኔ የምታዝኑልኝ ከብቶች። ስሙ regard Mary on account of the birth ስሙ of her child as having been in perpetual state although she was not, for some say that ምንድነው ያለው? ፐርፐኳል ይሄ ሰው ነፃ ነው መሀይም ነው የምላችሁ ለዚህ ነው። ሜሎስ ቤቱ ፐርፐቹዋል ብሎ እንኳን ማንበብ የማይችል ሰው ይኸው ስሙት። ቆይ እንደውም ይሁን ስሙት። ቆይ ባክ አድርጌ ላምጣላችሁ። ፐርፐቹዋል እንኳን ብሎ ማንበብ የማይችል ሰው ነው። ፐርፐኳል በደንብ ይሁት እሺ እንትና ማሳያችሁ ስሙት። ክሊመንት ኦፍ አሌክሳንድሪያ ስለ ማርያም ድንግልና እነዚህ ሰዎች አያነቡ መሀይሞች ናቸው። ጴንጤ መሀይም ነው ብለው የሚጫወቱበት ስሙት። ታላችሁ እዚህ ጋር ተመልከቱ ምን እንደሚል ስሙት። እንግዲህ ስለ ፐርፔቹዋል ቨርጂኒቲ ኦፍ ሴንት ሜሪ ሴንት ክሊመንት ብቻ አይደለም እነ ሄግስፐስ ጽፈዋል። ሄግስፐስ የታሪክ ጻፊ ስለ ፐርፔቹዋል ቨርጂኒቲዋ እነ አግናጢዮስ ጽፈዋል። ሴንት ኢግናቲየስ ኦፍ አንቲዮክ ስለ ፐርፔቹዋል ቨርጂኒቲዋ። እንግዲህ በአባቶች ታሪክ ስለ ፐርፔቹዋል ቨርጂኒቲዋ ያልጻፈ አባት የለም። ኦልሞስት ሁሉ ጽፈውታል። እንግዲህ ምን እያለ ነው? የያዕቆብ ወንጌል የግኖስቲኮች መጽሐፍ ነው። የበርናባስ የማርያም መቅደላዊት ወንጌል እየተባለ የሚጠራው የግኖስቲኮች መጽሐፍ ነው። በቀደም ነግሬያቸዋለሁ። ፊዚክስ ላይ ሜታፊዚክስ እና ቴዎሎጂን እንትን ይላሉ። ሜታፊዚክስ እና ቴዎሎጂን አንድ ላይ መርጅ ያደርጉ ይጽፋሉ ስላችሁ ነበር አይደል? እኚህ ምን ፓጋንስ ፊሎሶፊ ላይ እና እነዚህን መሀይም ጴንጤ ሰብስቦ ምን እንዴት እንደሚጫወትባቸው እናሳያችሁ። ፐርፔቹዋል ቨርጂኒቲ ብሎ እንኳን ማንበብ የማይችል ሰው ቁጭ ብሎ እግዚአብሔር ያሳያችሁ። አሁን ስሙት። ያው እሺ but as appears many even down to our own time regard Mary on account of the birth ስሙት of her child as having been in perpetual state or perpetual state ምን perpetual የሚባል እንግሊዘኛ አለ እንዴ? እንግዲህ ይሄ ሰውዬ ነው አሁን ጴንጤን ቁጭ ብሎ እንግሊዘኛ መጽሐፍ የሚፈታላቸው ምድረ ደንቆሮ ደናቆርት እንደሆኑ ስለሚያውቅ ቁጭ አድርጎ 370 ምናምን ጴንጤ ሰብስቦ ፐርፔቹዋል እንኳን ብሎ ማንበብ የማይችል ሰው ማለት ነው። የኛ ጀግና የሚሉት እኔ የሆነ ሰዓት ላይ ፕሬዘንት ፓሲቭ እና ፕሬዘንት ፓርቲሲፕል ሁለቱን መለየት አቅቶት ማን ቤት ነው ትዝ ይላል? ደምረው ቤት እሱና ኤፍሬም ባለ ጊዜው ቁጭ ብለው ፍቱት። ምን ማለት ነው? ፕሬዘንት ፓርቲሲፕል ነው። እኚህ ሰዎች ናቸው አሁን ለጴንጤ እንግሊዘኛ ይዘው የሚፈቱለት። ፐርፐርኳል ምን ወደ ዝም ፐርፐርኳል ማለት ነው። ፐርፔቹዋል ቨርጂኒቲ ስለ ኢተርናል ቨርጂኒቲ ያወራ ፐርፔቹዋል ቨርጂኒቲ ማለት እንደሆነ እንኳን አያውቅም። ይሄ የኛ ጀግና ልክ ዕውቀት ያለው የሚመስላቸው እንግሊዘኛ
እንኳን ማንበብ የማይችል ሰው ነው የእናንተ መጽሐፍ ፈቺ። ስሙት። So she was not. Some said that after she brought forth, ይወል አንዳንዶች ምን ይላሉ? ከወለደች በኋላ she was found። እንግዲህ ሴንት ክሊመንትስ ነው አንዳንዶች። አሁን እሱም የሚጨምረው ስለ ምክንያቱም እዛ አጠገቡ የተቀመጡት ማህይሞች ናቸው። አያውቁም፣ እንግሊዘኛ አያውቁ፣ ምን አያውቁ። በደንብ ተመልከቱ። ፐርፔቹዋል ናት፣ ዘላለማዊ ድንግል ናት የሚለውን አንዳንዶች ምን ይላሉ መሰላችሁ ብሎ ምንም መጽሐፉ ማይለውን ነው የሚያወራላቸው። ምንም መጽሐፉ ማይለውን ስሙት። when examined to be a virgin ድንግል ስለመሆኗ ምን ተደርጋለች? ኤግዛማይን ተደርጋለች፣ ተመርምራለች ይላሉ። እንግዲህ በማርያም ይሄን መጽሐፍ እንግዲህ እግዚአብሔር ያሳያችሁ። አንዳንዶች እንዲህ ይላሉ ብሎ የሚለውን እሱ ምን እያለ ነው እያነበበላችሁ ያለው? ማርያም ተመርምራለች። ሴንት ክሊመንት እንዲህ ብሎ አይልም እኮ መጽሐፉ። ብዙ ጊዜ እንዲህ አይነት መጽሐፎች ሲጻፉ የሚጻፉት ለፓጋን ፊሎሶፊ መልስ ለመስጠት ነው አባቶች ሲጽፉ የነበረው። ብዙ ኮሜንታሪዎች የጻፉት ለፓጋን ፊሎሶፊ መልስ ለመስጠት የጻፉ መጽሐፎች ናቸው። እግዚአብሔር ያሳይ። ሴንት ክሊመንት ኦፍ አሌክዛንድሪያ የጻፈውን መጽሐፍ እንዴት እያጣመመ እንደሚያወራ ሺስ ፐርፔቹዋል ቨርጂን ናት ነው የሚለው። እንግዲህ ሜሎሴን ከየት ይዞ መጣ ስንል እኛ ትናንትናና ከትናንት ወዲያው ስለ ፐርፔቹዋል ቨርጂኒቲ ብዙ ማስረጃ እያቀረብን ዲስከስ እናደርግ ነበር፣ ስለ ዘላለማዊ ድንግልናዋ። ይሄን ይዞ መጣና ካቶሊክ ብሎ አሁን እግዚአብሔር ያሳያችሁ። አሁን ምን እንደሚያወራ መጽሐፍ ይላችሁ። እንደውም መጽሐፉ ምን እንደሚል ስሙት። እንዴት ካላችሁ እዚህ ጋር ሴንት ክሊመንት ኦፍ አሌክዛንድሪያ የያዕቆብን ወንጌል አብነት አድርጎ የጻፈው ተብሎ ይታሰባል እያለ ነው። ስለምን? ስለ ፐርፔቹዋል ቨርጂኒቲ ኦፍ ሴንት ሜሪ የጻፉትን ጽሑፍ ምን እንደሚሉት ምን አይነት ጽሑፍ እንደሚል አሁን ሸፈነው ጽሑፉን እና ምን አይነት ጽሑፍ እንደሚያነብላቸው ተመልከቱ። አያችሁ? ይሁት ጽሑፉን ቆርጦ ነው የሚያሳያቸው። ተቆርጧል ጽሑፉ ጀመረው። appears many even down to our own time regard Mary on account of the birth of her child as having been in perpetual state, although she was not. For some say that after she brought forth, ይወል አንዳንዶች ምን ይላሉ? እንግዲህ ይሄን ይዘና አንዳንዶች እንዲላል። ምክንያቱም ይሄን ምላሽ እየሰጡ ነው ለማን? ለፓጋን ፊሎሶፈሮች። ትናንትናም ከትናንት ወዲያ በጣም ረጅም ሰዓት ወስደን ስለ ፓጋን ፊሎሶፊ ፊዚክስ ላይ ሄደን ፊዚክሳቸው ምን ሜታፊዚክስ እና ቴዎሎጂያቸው ላይ የነሱን ፊሎሶፊካል አንተን ወስደው ከመጽሐፍ ቅዱስ ጋር ቀይጠው እንዲህ አይነት ትምህርት ያሰ ሰሞን ሳይንስ ብሎ የጻፉትን ይሄው እንዲህ ብሎ ያምናሉ እያሉ እዚህ ከታች ላሉት ነው መታላቸው። ስሙ። እሳቸውን ምን እያላቸው ነው? ምን እያሏቸው ነው? በደንብ ስሙት። ቆይ ወለደች በኋላ she was found when examined to be a virgin ድንግል አንዳንዶች ድንግል ስለመሆኗ ቼክ ተደርጋለች እንዲህ ተብላለች ይላሉ የሚለውን ፓርቲ ወስድና ይሄን ይሄው እሳቸው የጻፉት አለ ያዕቆብ ወንጌል ከምን እያለ ነው? ያዕቆብ ወንጌል በካቶሊክ ቤተ እምነትም በኦርቶዶክስ ቤተ እምነትም ሄረቲካል ቡክ በነገራችን ላይ የግኖስቲኮች መጽሐፍ ነው። ይሄን ሜንሽን ያደርግና ካቶሊክ ያዕቆብ ወንጌልን ትቀበላለች፣ ኦርቶዶክስና ካቶሊክ ተባብረው በጣም የሚዘገነን የማርያም ድንግል መሆኗን ለማረጋገጥ አሉ ጣታቸውን ፊንገራቸውን ከተው ማህፀኗን ይጎረጉሩ ነበረ ብሎ ከዚህ በኋላ የሚመጣው መጽሐፍ ታያላችሁ። ቆይ ስሙ። ድንግል ስለመሆኗ ምን ተደርጋለች? ኤግዛማይን ተደርጋለች፣ ተመርምራለች ይላል።
እንግዲህ በማርያም ጊዜ ድንግልናዋን እንዴት ነው የመረመሩት? ሰሟን ሴይስ ብለው ነው እሳቸው የጻፉት። እሷ ፐርፔቹዋል ቨርጂን ናት። ግን አንዳንዶች ይላሉ ድንግልናዋን ተመርምራለች ይላሉ። አሁን ምን ልክ እሳቸው እንዲህ ብሏለች ብለው እንዳሉ አድርጎ ነው አሁን የሚያወራው። በደንብ ስሙት። እሳቸው እኚህን መጽሐፍ ሲጽፉ ስለማን ነው? ስለ ፓጋን ፊሎዞፈሮች፣ ስለ ግኖስቲኮች ነው እየጻፉ ያሉት። ምላሽ እየሰጧቸው ነው ለነሱ። እንግዲህ ቀለሜና ሜሎስ የተባለው ይሄ መሀይም ምን እንደሚሰሩት ተመልከቱ፣ ይሁት። ልጅ ከወለደች በኋላ ስሙ የሚለውን አያብራራው። ኤግዛማይን ተደርጋለች ነው ምን እንዳለሳ ልጅ ከወለደች የሚለውን አያብራራው ማለት ልጅ ከወለደች በኋላ የሚለውን አያብራ። እሳቸው ሲጀምሩ ሼስ ፐርፔቹዋል ቨርጂን ናት ብለው ነው የሚጀምሩት። ቁጭ ብሎ እኮ እኛ ቤት እኮ ነው እንትን ሲል የነበረው ሲማር የነበረው ቁጭ ከታች እያየሁት እኮ ነው። ደግሞ የቀለሜ ቡችሎች እኚህ ፓጋኖች መተው ሪፖርት እያደረጉ ስለሆነ ታብታብ አድርጉልን። ተመልከቱ ይሄን ትምህርት አሁን ሴንት ክሊመንስ ኦፍ አሌክዛንድሪያ ያላሉትን ይሄ ኩርንችት የሆነ ሜሎስ የሚባል የክፍታፍ ይሄን ጽሑፍ ያቀርባል። የእሳቸውን ጽሑፍ እና ምን ብሎ እንትን እንደሚል ከወለደች በኋላ እሳቸው እኮ ኤቨር ቨርጂን ናት ፐርፔቹዋል ቨርጂን ናት እያሉ ነው። ከኋላ ወይንስ በፊት አልተናገሩም። ምን ቼክ መደረጓን ይልና ቀጥታ የማን ይመጣል? የፓጋን መጽሐፎች ጋር ይመጣል። የማን ብሎ? የኦርቶዶክስ እና የካቶሊክ ብሎ ስሙ ተመርምራለች ይላል። ስሙ እና እንደዚህ ስለሚል ስሙ ይሁን ክሌመንት ያዕቆብ ወንጌልን ሪፈር አድርጎ ነበር ተብሎ ይታሰባል ማለት ነው። ሰማችሁት? ያዕቆብ ወንጌልን ሪፈር አድርጓል። ሲጀምር በዚያን ዘመን ለግኖስቲክ ያዕቆብ ወንጌልን አይደለም በጣም ብዙ መጽሐፍ ጽፏል። የማርያም መግደላዊት፣ የበርናባስ ሁሉም የወንጌል ጽሑፎቻቸው ላይ በጣም አሳፋሪ አስቀያሚ የሆነ ጽሑፍ ይጽፉ ነበረ። በማን? በቅድስት ድንግል ማርያም እና በክርስቶስ ዙሪያ። ምክንያቱም አምላክ ነው ብለው ስለማያምኑ እነሱ እቺን ጽሑፍ አንብቦ እንዲህ ተብሎ ይታሰባል ያለው እቺን ጽሑፍ አንብቦ ነው። እንግዲህ ከዛም በኋላ ምን ይላል? ምን እንደሚያመጣ እናየዋለን። ሰሎሜ ኤግዛማይን ስላደረገቻት እሱን ነው እየተናገረ ያለው። በደንብ ስሙ። ኤግዛማይን ተደርጋለች። ሰሎሜ ኤግዛማይን ስላደረገቻት እሱን ነው የሚናገረው። እንግዲህ ሰሎሜ ጣቷን ከታ ጎረጎረች እያለ ቀሚስ ሲጮህ አፉን ሲከፍት የነበረው እናየዋለን። እግዚአብሔር ይገስጻቸው። እነዚህ ማለት ዲያብሎስ በክርስትና ስም የተጠመዱ ዲያብሎሶች ናቸው። ሜሎስ በጣም ስድ ያሳደገችው ውሸታም ባለጌ። ይሄን ነው ጻድቁ አብዶ ወስዶ የሸለመው። እንዲህ ቁጭ እያለ በውሸት ስለሚሳደብ ውሸት እንትን ስለሚል ስሙ። እዚህ መጽሐፍ ላይ ያነበበውን ፓርት አይታችኋል። ምን እያለ ነው? ሶሎሜን አስገባት እዚህ ጋር። ሶሎሜን ካስተዋ የምን መጽሐፍ እንደሚያነብ አሳያችኋለሁ። ይሄን ባለጌ አይ ያዕቆብ ወንጌልን አይደለም ሪፈር ያደረገው። ስሙ ክሌመንት ደግሞ ከተባለ ስሙ ይወት ልታስረዱን ይገባል ማለት ነው። እንዲህ ካልሆነ ልታስረዱን ይገባል። ቁጭ ብሎ እኮ እኛ ጋር ሲማር ነበር። ቁጭ ብሎ እንግዲህ የያዕቆብ ወንጌል በተሐድሶች የሚመለከውን መጽሐፍ በነቀለሜ ድንግል ማርያምን ኦርቶዶክስን ለምን እንደሚሳደቡ ይኸው መልስ እየሰጧችሁ ነው። ይኸው መጽሐፋቸውን ሲገልጡት ታያላችሁ። ነው የማርያም ድንግልና ከወለደች በኋላ ኤግዛማይን ተደረገችው። ስሙ ማን ኤግዛማይን ያደረጋት? ምን የለም። እግዚአብሔር ያሳያችሁ። አንዳንዶች እንዲህ ይላሉ፣ ግን እሷ ፐርፔቹዋል ቨርጂን ናት ብለው የጻፉትን ልክ እሳቸው እንዳሉት አርጎ እንዴት እያደረገ በዛን ዘመን እንዴት መረመሯት፣ እንዴት አረጓት። ከታች የሚከታተላቸው ደንቆሮና ማይም ጴንጤ ስለሆነ እነዚህ የሚከተላቸው የሚከተላቸው ለጌታ የሚሳደቡለት እርር ያሉ ማይም ባለጌዎች፣ ሃይማኖት የሚመስላቸው የጌታን እናት መሳደብ፣ ጌታን ማጠልሸት ስለሚመስላቸው እንግዲህ አሁን ያነበበውን ተንተርሶ ነው የሚያወራው። ሶሎሜ ይላል እዚህ ጋር። እሳቸው አንዳንዶች እንዲህ ይላሉ፣ እሷ ግን ፐርፔቹዋል ቨርጂን ናት ብሎ ነው እሳቸው የጻፉት አይደል? ጋሽ ሜሎስ ምን እንደሚል ስሙታ። ስለዚህ ድንግልናዋ የማርያም ድንግልና ኤግዛማይን ተደረገው የተመረመረው
ያዕቆብ ወንጌል እንደሚናገረው የሶሎሜ ጣት ወይም በሶሎሜ እጇን አስገብታ ነው የመረመረቻት ማለት ነው። ምን እንዳለ ሰማችሁት? ያዕቆብ ወንጌል እንደሚናገረው ሶሎሜ ጣቷን የድንግል ማርያም ማህፀን ውስጥ አስገብታ የመረመራቻትን ነው። እግዚአብሔር ያሳያችሁ። ሴንት ክሊመንት ኦፍ አሌክዛንድሪያ እንዲህ አልተናገሩም። አንዳንዶች እንዲህ ይላሉ፣ ድንግልናዋን ቼክ አድርገዋለሁ። አንዳንዶች እንዲህ ይላሉ፣ ነገር ግን እሷ ብለው እሷ ፐርፔቹዋል ቨርጂን ናት ብለው ከጻፉ በኋላ አንዳንዶች ግን እንዲህ በሩመር ደረጃ ላይ ያነሱት ይላሉ። ይሄ ልክ አይደለም ነው የሳቸው ጽሑፍ። ልክ አይደለም። እንግዲህ ያዕቆብ ወንጌል የሚሉትን አሁን ከፍቶ ሲያነቡት እናያለን። እንግዲህ እዛ ያዕቆብ ወንጌል ላይ ስሙት፣ ያው አክሊ ከፍተው ነው አረሜ ለራሳችንን አመመን በጌታ እንግዲህ ራሳችንን አመመን ብሎ መሳቅ ጀመረ። ምን አንዳንዶች እሷ ፐርፔቹዋል ቨርጂን ናች ካሏቸው በኋላ አንዳንዶች እንዲህ የሚሉ አሉ፣ ነገር ግን እሷ ፐርፔቹዋል ቨርጂን ዘላለማዊ ድንግል ናት በእግዚአብሔር ቃል ይትገባል። ጽሑፉ ተቆርጦ ነው እየተነበበ ያለው ታውቃላችሁ። አንድ እንትን ያነበበላቸው እኮ አንድ እንትን ከላይ እኮ በጣም እያብራራው የሚመጣ ጽሑፍ ነው። ስሙት። አሁን ቀለሜ አረ አመመን ምናምን እግዚአብሔር ያሳያችሁ። ስሙ፣ ተነጋግረው ነው የገቡት። ምን እንደሚያሳዩት አያላችሁ መሰላችሁ የሚለው ያዕቆብን ወንጌል ሰዎች ያዕቆብ ወንጌልን ሊያወጣላችሁ ነው። ያዕቆብ ወንጌል ማለት የአሕዛቦች ጽሑፍ ነው። አልተም እኔ ግኖስቲክ የሚባሉ የኢአማኒዎች ወይም ፓጋን ፊሎሶፈሮች ናቸው። ፓጋኖች በእግዚአብሔር በአብ ወልድ መንፈስ ቅዱስ ሐልዎት በእማያምኑ ማለት ነው። እነሱ የጻፉት ናቸው። አንድ እንትን ብያቸዋለሁ አይደለ? ኢቲክስ አላቸው፣ ሎጂክ አላቸው፣ ሲቪክስ አላቸው አይደለ? ፊዚክስ፣ ሎጂክ እና ኢቲክስ አላቸው። ፊዚክስ ላይ ሜታፊዚክስ እና ቴዎሎጂ የሚል ፓርት አላቸው። ሜታፊዚክስ እና ቴዎሎጂ ላይ ነው እነሱ አሁን እንዲህ አይነት ጽሑፎች የሚጽፉት። ለማ ለክርስቲያኖች ክርስቲያኖችን ዲፌንድ ለማድረግ የሚጻፍ ጽሑፍ ነው። ዲፌንድ ለማድረግ ማንን? ክርስቲያኖችን። ማንም የሚጽፉት ፓጋኖች። አቶሜሎስ የኦርቶዶክስ መጽሐፍ ብሎ የያዕቆብ ኦርቶዶክስ በዘመኗ በታሪኳ ያዕቆብ ወንጌል ብላ አንድም ይዛ አታውቅም ስታወግዘው እንጂ ካቶሊክ በታሪኳ ያዕቆብ ወንጌል ብላ ከመጽሐፍ ቅዱስ ጋር ጠረዛ በታሪኳ አታውቅም። እንግዲህ እንዴት እንደሚያጭበረብሯቸው ተመልክቱ። ማን? ሜሎስ የተባለ መሐይምና ሌሎቹ። ስሙ፣ ይኸው ተከፈተ። ያዋላጂቱ ምንድን ያለቻት ማርያምን ገብታ and the midwife said went in and said to Mary show yourself አለቻት። ራስሽን አሳይ አለቻት። ስሙ፣ ራስሽን አሳይ ምን ማለት ነው? ሚድዋይፏ ገብታ ክርስቲያኖች ድንግል ማርያምን ያዋለደች ሴት አለች፣ አዋላጅ ናት ያዋለደት የሚል መጽሐፍ ሰምታችሁ ታውቃላችሁ? ታሪክ ቮይስ ድንግል ማርያምን ያዋለደች ሴት አለ ተብሎ ቸርች የሚታመን ነገር አለ? ሰምቼ ስለማላውቅ አሁን ጎስፕል ኦፍ ጄምስ የሚለውን አይደለ እሱ እንትን ያለው የያዕቆብ ወንጌል የተባለው በቤተክርስቲያን ተቀባይነት የሌለው መጽሐፍ። ድምፅሽ አይሰማም። ተቀባይነት የለውም እሱ መጽሐፍ የለም፣ ተቀባይነት የለውም። ግን ሲጀመር የትኛውን ቤተ ክርስቲያኖች የሚቀበሉት መጽሐፍ አይደለም። አዎ አይደለም። ግን ልደታ ማርያምን የሚከበርበትን ምክንያት ከዛ ጋር ሰዎች ያያይዙታል። ከዛ የተወሰደን ታሪክ በመመስረት ነው ይላሉ እንጂ እንዳልከው ተቀባይነት የለውም። እንዳልከው በፓጋኖች እሱን ታያቸው። ልደታ ማርያም ዶልም ኖርማሊ እሱ የቀመር ጉዳይ ነው። የለሽ እሱ የቀመር ጉዳይ ነው። 15 ዓመት ሴት ነበረች ድንግል ማርያም ክርስቶስን ስትጸንስ። ከዚያም በኋላ ክርስቶስ ከተወለደበት ባክትሬስ አድርገሽ ስትቆጥሪ እሱ በቀን ቀመር ቢመጣ ነው ውልደቷ የሚከበረው። እሱ ቀመር ነው፣ ችግር የለውም። እሱ አይደለም በእናንተ በሉትራን ቸርች
ቀኗን እኮ እሷ መቼ እንደተወለደች ምን ማወቅ ማለት እኮ ክርስቶስ የተወለደበትን ቀን ማወቅ ነው። ክርስቶስ በዚህ ጊዜ ተወለደ ሲባል የእሷን በክሬስ ማድረግ ነው። ወደኋላ እኮ የተወለደችበትን ቀን ማግኘት በጣም ቀላል ነው። እንደውም ቁጥር ሊቃውንቶች በኦርቶዶክስ ቤተክርስቲያን ውስጥ በጣም በዚህ ቀን በዚህ ሰዓት እያሉ እያንዳንዱ ከነሳቱ ከነቀኑ አንተን ይሉታል፣ ያስቀምጡታል። ኦልኖል አሁን ግን እያልከ ይሄ አሁን እንትን እያልኩት ያለሁት ይሄን በደንብ ይሁን። ቆይ ይሄን ቆይ እሱ ጋር አይደለም እየሄድን ያለ ነው። ቆይ በደንብ ስሚ። ድንግል ማርያምን ሶሎሜ አዋለደቻት የሚል ትምህርት አለ ሉትራን ጋር ማለትም ጣቷን ከታ ቼክ አርጋ ምናምን ያለ ዛሬ አልሰማሁም። እውነት ለመናገር ዛሬ ነው የሰማሁት። ይሄንን አልሰማሁም። አሁን ስታወራ ነው የሰማሁት። እንደዚህ የሚል ትምህርት የለም በፍጹም። ካቶሊክ የያዕቆብ ወንጌል ብላ ትቀበላለች እንዴ? ከካቶሊክ ከሰማሽ ብዙ ጊዜ ከነሱ ጋር ስለምታሳለፊ የካቶሊክ መጽሐፍ ላይ ያዕቆብ ወንጌል መጽሐፍ አለ? መጽሐፋቸው ላይ የለም። መጽሐፋቸው ላይ የለም። 73 መጽሐፍ ውስጥ የለም። እንግዲህ የተከፈተው ይሄ ነው። አዎ 73 ምድር ላይ ያለ የክርስቲያኖች መጽሐፍ ላይ ይሄ መጽሐፍ የለም። ይሄ መጽሐፉ ሲጀመር የያዕቆብ የለሽ ቆይ በደንብ ስሚ የለሽ ሲጀመር መጽሐፉና መጽሐፉ የተጻፈበት ጊዜና ያዕቆብ የነገረበት ጊዜ ተለያየ ነው። ይሄ ሚድ ሰከንድ ሴንቸሪ ላይ ነው። ሐዋርያት የመጨረሻው ሐዋርያት በህይወት ያለው ሐዋርያት ማን? ዮሐንስ ማለት በ96 ዓመተ ምህረት ነው አይደል? ዮሐንስ እንትን አለ የሚባለው የመጨረሻው ማርቲር ዮሐንስ ነው አይደል? ወንጌላዊ ይሄ 140 ላይ ምናምን መሰለኝ። አዎ ልክ ነው። ይሄኛው ግን 140 ምናምን ላይ ኤዲ ላይ መሰለኝ የተጻፈው። ይሄ ጽሑፍ ሲጀመር ቆይቶ ነው በጣም። ይሄ ጽሑፍ ሲጀመር ሐዋርያት አልፎ ኦልሞስት ያዕቆብ ካለፈ ራሱ ኦልሞስት ከ100 ዓመት ምናምን ከ90 ዓመት በኋላ የተጻፈ መጽሐፍ ነው። ልክ ነው። መጽሐፉ እንደ ታሪክ ይጠቅሱታል እንጂ እንደ ታሪክ እንደውም በጣም ብዙ አይቀበሉትም ክርስቲያኖች ሁላ እንደ ታሪክ አንዳንድ ታሪኮችን እንትን እያሉ እንደ ታሪክ እንትን ይሉታል እንጂ ይሄ መጽሐፍ እንደ ክርስቲያን መጽሐፍ ተደርጎ የሚወተር መጽሐፍ አይደለም። ልክ ነው። በየትኛውም ቤተ እምነት መጽሐፍ ልክ ነው። በደንብ ይኸው ይሄን ደግሞ ያዕቆብ ወንጌል ብሎ ነው ያመጣው። ያ መጽሐፍ ያዕቆብ ወንጌል አይደለም የሚለው ቶፕ ታይትል ራሱ በተመልከቱ እዚህ ጋር የሚናገረውን ነገር በደንብ ስሙት። ይሄን መጽሐፍ ማንን ሊሳደብ ነው የመጣው? ቆይ ትጨርሻለህ። መጽሐፉን ካንተን ካለ በኋላ ትቀጥያለሽ። ማንን ሊሳደብ መሰላችሁ ያመጣው? ኦርቶዶክስን። በደንብ ስሙት። ካቶሊክ እና ኦርቶዶክስ የሚቀበሉት መጽሐፍ ብሎ ነው የመጣው። በደንብ ስሙት። ይሁት ይሄው እያየቻት ማለት ራስሽን አሳይ ማለት የለበሱን ነገር አውልቂ ተገለጪ እያለቻት ነው። ይኸው ታይ እያለቻት ነው። ለምን ስላንቺ ጥቂት ያልሆነ ክርክር ተነስቷልና ድንግል አይደለሽም እየተባልሽ ነው ከወለድሽ በኋላ። ስለዚህ ምን አድርጊ? ራስሽን ግለጪ፣ ልብስሽን አውልቂ ያለቻት ማለት ነው። ከዛ ልብሷን አወለቀች፣ ወይም ደግሞ ያው ሜቢ ቀሚሷን አወለቀች። ከዛ ሰሎሜ ምን አደረገች? ሰሎሜም ጣቷን አገባች ማለት ነው። ቀደም ያሳየኋችሁ ማኑስክሪፕት ላይ ደግሞ እንግዲህ ማኑስክሪፕት ቀደምት ነው፣ በጣም ቀደምት የሚባል ማኑስክሪፕት ነው። ፓፒረስ ላይ የተገኘ ጽሑፍ ነው። ጣቷን ብቻ ሳይሆን እጇንም አስገባች ነው የሚለው። ሙሉ ለሙሉ እጇን አስገባችባት። በደንብ ስሙት። ግን የሚገርመኝ እጇን አስገብታ የጮዎቹም ማርያም አይደለችም። የጮዎቹም ማነች? ሰሎሜ ነች። ድምጿን ከፍ አድርጋ እንዲህ ስትል ጮዎች ይላል። በደሌና ለማመኔን ወዮልኝ፣ ያው እግዚአብሔርን ተፈታትኜዋለሁና እነሆም ልጅ እጄ በእሳት ተበልታ ከኔ እየወደቀች ነው። ወደ ጌታም ጸለየች። ነው የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሰሎሜ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታቀፊው፣ ተሸከሚው፣ እርሱም ማዳን ደስታ ይሆንልሻል ይላታል። ከዛ ልጅ ውስጥ ነካ ትድናለች ማለት ነው። ትድናለች ማለት ነው። ይህ ይመስላል እንግዲህ ጆይ መልሶ ኦርቶዶክሳዊ ወንድም ነው። ስሙት።
ከዚህ በኋላ ነው ለጌታ እናት እንደዚህ ተብሎ ይነገራል። ምን ላይ ነው ያለው ጽሑፍ ሲጀመር? ያዕቆብን ግን ታምረ ማርያም ላይ ይሄን ስዳደግ አያችኋቸው? እንደነዚህ አይነት ዝርግ ባለጌ ስዳደግ ነው። ምንድነው ያላቸው ያሉ ያዕቆብ ወንጌልም በነገራችን ላይ ጆሲ ግባ ጆሲ ካቶሊክ ያዕቆብ ወንጌል ብላ ትቀበላለች እንዴ? ቆይ ጆሲን እንፈልገዋለን። ቆይ ጆሲ አንድ ጊዜ ግባ ካለ ከታች ካቶሊክ የያዕቆብ ወንጌል ብላ የምትቀበለው መጽሐፍ አለች? ጆሲዬ ሰምታች? አይ ቲንክ ሰምታል መሰለኝ ከታች እነሱ ጋር። ኧረ አሁን ገና እየገባሁ ነው። ሰሙ ምንድነው? አስረዳኝ። አላወኩም። ኦኬ አሁን ገና ከገባ ይሄን ክፍል እንትን ልበልልህ። ካቶሊክ የካቶሊክ መጽሐፍ ቅዱስ ተብሎ ነው የመጣው። ማን ሜሎስ ስማው። ከዛ የእናንተን መልስ እንጠብቃለን። ኦኬ ሜል ቀጥል። እሺ እንትን አላሳያችሁ የክሊመንት ኦፍ አሌክሳንድሪያን ስለ ማርያም ድንግልና እንግዲህ አባት ይቀበሉታል። የያዕቆብን ወንጌል እንግዲህ አብነት አድርጎ ነው የጻፈው ተብሎ ይታሰባል። በደንብ ስማ ዮሴ። እንዴት ካላችሁኝ እዚህ ጋር ተመልከቱ ምን እንደሚል። እሺ but as appears many even down to our own time regard Mary on account of the birth of her child as having been in perpetual እንዳስቅ state although she was not. For some say that after she brought forth አንዳንዶች ምን ይላሉ? ከወለደች በኋላ she was found when examined to be a virgin. ድንግል ስለመሆኗ ምን ተደርጋለች? ኤግዛማይን ተደርጋለች፣ ተመርምራለች ይላሉ። እንግዲህ በማርያም ጊዜ ድንግልናዋን እንዴት ነው የመረመሩት? ልጅ ከወለደች በኋላ የሚለውን አያብራራው። ኤግዛማይን ተደርጋለች ነው የሚለው፣ ተመርምራለች ይላል። እና እንደዚህ ስለሚል ክሌመንት ያዕቆብ ወንጌልን ሪፈር አድርጎ ነበር ተብሎ ይታሰባል ማለት ነው። ሰሎሜ ኤግዛማይን ስላደረገቻት እሱን ነው እየተናገረ ያለው። ኤግዛማይን ተደርጋለች። አይ ያዕቆብ ወንጌልን አይደለም ሪፈር ያደረገው ክሌመንት ደግሞ ከተባለ ልታስረዱን ይገባል ማለት ነው። እንዴት ነው የማርያም ድንግልና ከወለደች በኋላ ኤግዛማይን ተደረገችው? ማን ኤግዛማይን ያደረጋት? መቼም ያኔ ሕክምና የለም። ድንግልናዋ የማርያም ድንግልና ኤግዛማይን ተደረገው የተመረመረው ያዕቆብ ወንጌል እንደሚናገረው የሰሎሜ ጣት ወይም በሰሎሜ እጇን አስገብታ ነው የመረመረቻት ማለት ነው። ስሙ እንግዲህ እዛ ያዕቆብ ወንጌል ላይ አራሜላ ራሳችንን አመመን በጌታ እጅ ብቻ ላሳይሽ ልጨርስ። ምን መሰላችሁ የሚለው ላልነበራቸው ሰዎች ያቺ አዋላጂቱ ምንድን ያለቻት ማርያምን ገብታ and the midwife said ጆዚዬ በደንብ ክሊር እንዲሆንልህ ይሄ ሜሎስ ይሄንን እንትን ይዞ የመጣው እኛ ከትናንት ወዲያና ከዛ በፊት ስለ ቅድስት ድንግል ማርያም ከአባቶች ስለ perpetual virginityዋ ፐርፐርኳል ምናምን የሚለው ፐርፐርኳል የሚባል እንግሊዝኛ የለም perpetual ሊል ፈልገው ነውና ስለ perpetual virginityዋ እኛ ከትናንት ወዲያና ከዛም በፊት በነበሩ ቀናቶች ስለ perpetual ከአባቶች ስለ perpetual virginityዋ ከአባቶች እንትን እያለን ነበር። ቁጭ ብሎ ከታች ይማር ነበር እና አሁን ይዞ ዛሬ ይሄን መጽሐፍ ይዞ መጥቷል። ፐርፐርኳል ነው የሚለው ሰው እቻታ አታስቀኝ። show yourself አለች። ራስሽን አሳይ አለቻት። እንግዲህ ራስሽን አሳይ ምን ማለት ነው? ስማ ይሄ የያዕቆብ ወንጌልን ይዞ መጥቷል። ራስሽን አሳይ ማለት የለበሽውን ነገር አውልቂ ተገለጪ ያለቻት ነው። ታይ ያለቻት ለምን? ስላንቺ ጥቂት ያልሆነ ክርክር ተነስቷልና ድንግል አይደለሽም እየተባልሽ ነው ከወለድሽ በኋላ። ስለዚህ ምን አድርጊ? ራስሽን ግለጪ፣ ልብስሽን አውልቂ ያለቻት ማለት ነው። ከዛ ልብሷን አወለቀች ወይም ደግሞ ያው ሜቢ ቀሚሷን
አወለቀች። ከዛ ሰሎሜ ምን አደረገች? ሰሎሜም ጣቷን አገባች ማለት ነው። ቀደም ያሳየኋችሁ ማኑስክሪፕት ላይ ደግሞ እንግዲህ ማኑስክሪፕት ቀደምት ነው፣ በጣም ቀደምት የሚባል ማኑስክሪፕት ነው። ፓፒረስ ላይ የተገኘ ጽሁፍ ነው። ጣቷን ብቻ ሳይሆን እጇንም አስገባች ነው የሚለው። ሙሉ ለሙሉ እጇን አስገባችበት። ግን የሚገርመኝ እጇን አስገብታ የጮዎቹ ማርያም አይደለችም። የጮዎቹ ማነች? ሰሎሜ ነች። ድምጿን ከፍ አድርጋ እንዲህ ስትል ጮች ይላል። በደሌና ለማመኔን ወዮልኝ፣ ያው እግዚአብሔርን ተፈታትኛለሁና እጄ በእሳት ተበልታ ከኔ እየወደቀች ነው። ወደ ጌታም ጸለየች። ነው የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሰሎሜ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታብታብ አድርጉ ፍጣኑ። ደስታ ይሁንልሻል ይላታል። የቀለሜ ቡችሎች ሪፖርት እያደረጉ ነው። ታብታብ አድርጉ ማለት ነው። ትልናለች ማለት ነው። ይሄን ይመስላል እንግዲህ ጆዚ። ይሄ መልሶ ኦርቶዶክሳዊ ወንድም ነው። ይሄን እንትን እንበልና ይሄው ቀጣዩን ክፍል ጌታነት እንደዚህ ተብሎ ይነገራል። ምን ላይ ነው ያለው ጽሁፉ ሲጀመር? ይሄው ያዕቆብ ወንጌል ታምረ ማርያም ላይ ታምረ ማርያም ላይ አለ። ማዕፀኗን ዳሰሰች ነው ብሎ የሚለው እዛ ጋር በጨዋ ቋንቋ ዳሰሰች ነው ብሎ ያሉት። እንግዲህ ዳሰሰች ይሆናል። በነገራችን ላይ በጣም ክሊር እንዲሆንላችሁ ከዚህ በኋላ እንዲጎረጎረች እንዲጇን በጣም እኔ ራሴን ያመመኝ ይሄ ባለጌ ሲናገር ማለት ነው። እንዲህ የማርያም እንትኗ ውስጥ አስገብታ ሶሎሜ ስትጎረጉር ነበር። ይሄ የካቶሊክና የኦርቶዶክስ ትምህርት ነው። ይሄ መጽሐፍ የካቶሊክ ነው ተብሎ ነው የቀረበው። ጆዜ እዚህ ላይ ማብራሪያ ስጥበት። ይህ ፕሮቴቫንጀሊን ኦርቶዶክስ ሲዩዶ ጄምስ መሆኑን መጀመሪያ ያፉት የካቶሊክ ቤተክርስቲያን ሊቃውንት ናቸው። በካቶሊክ ቤተክርስቲያን 73ቱ ቀኖና ውስጥ የለም፣ በታሪክም ኖሮም አያውቅም። እንደ ታሪክ ማጣቀስ እንደ አንድ አፖክሪፋል ልንጠቀመው እንችላለን። ያ ማለት ነው ማለት ነው ትክክለኛ እንዳልሆነ ግን አንዳንድ ታሪኮችን ይዞ እንደያዘ ጽሁፍ በተለያዩ የስነ ጽሁፍ ማጣቀሻነት ተጠቅመው ሊሆን ይችላል የካቶሊክ ሊቃውንት። ነገር ግን በያዕቆብ ስም የተጻፈ የውሸት የያዕቆብ መልእክት እንደሆነ በመጀመሪያውኑ እንዳውም አውጥተው ፕሮቴስታንቶቹ እንደዛ ከማለት ከመጀመሪያቸው በፊት ይህንን የተናገሩት የካቶሊክ ቤተክርስቲያን ሊቃውንትና የኢስተርን ኦርቶዶክስ ሊቃውንት ናቸው። ስለዚህ ይሄ ቀኖና መሆን እንደማይችል ዲስከስ አድርገው አባቶች ያስቀመጡት አንቀበልም ያሉት እንዲሁም በፖፕ ጄላሲዮስ አፖክራፋል ሊስቶች ውስጥ ያለ አፖክራፋል ማለት እንደ መጽሐፍ ቅዱስ የማንቀበላቸው መጽሐፍ ዝርዝር ውስጥ ተብሎ የተካተተ መጽሐፍ ሁላ ነው ሳይቀር ማለት ነው። ስለዚህ በሰለጠነ ዘመን ሰው ጎግል አድርጎ የካቶሊክ ቤተክርስቲያን ሊስት ኦፍ ካኖን ውስጥ ብሎ ገብቶ ፕሮቶ ኤቫንጀሊን ኦፍ ጄምስ እንደሌለ ማየት የሚችልበት ዘመን እንዲህ አይን ያፈጠጠ ሽምጥጥ ያለው ውሸት መዋሸት ይህ ሞራል ኢቭልን የሚያሳይ ነው። በእርግጥ ሜሎስ ይሄ የመጀመሪያው አይደለም። ያው ፕላትፎርም ላይ ካቶሊክ ያለ አይመስለውም መሰለኝ። ከዚህ በፊት አባ ምስራቅ ዮሐንስ ወንጌል ምዕራፍ 3:5 ላይ የዮሐንስ ወንጌል ማብራሪያቸው ላይ ክፍሉ ቃል በቃል ጥምቀት አይልም፣ ነገር ግን የሚያስተምረው ስለ ጥምቀት ነው ብሎ ያስቀመጡት ላይ ሁለተኛ ትርጉም ነው ለጥምቀት የሚሰጠው እንጂ የመጀመሪያ ትርጉም አይደለም ብለዋል ብሎ የራሱን ትርጉም ጨምሮ የሚናገር ደፋር ነው። እንግዲህ እኔ እሳቸው ፐርሰናል ስኮላሪ ነበሩ። በአርኪኦሎጂ ሳይቀር ቢብሊካል የሆነ ስኮላርሽፕ በፈረንሳይ በጣሊያን እና በተለያዩ የኢየሩሳሌም ቦታዎች ድረስ ሄደው የተማሩ እስከ ሲናና እስከ ግብጽ ድረስ አርኪኦሎጂካል የሆነውን ጭምር የወሰዱ ሰው ናቸው። እንግዲህ ቸርች ፋዘርን የሚያውቁ ጉባኤያትን የሚያውቁ የመጽሐፍ ቅዱስ አፈታትን የሚያውቁ ሰውዬ ዮሐንስ ወንጌል ምዕራፍ 3:5 ስለ ጥምቀት ነው ብለዋል መክሰስ ምን ያክል የወረደ ሞራል ቫልዩ እንደሚጠይቅ ግልጽ ነው። ከዛ ውጭ ደግሞ ይህንን የዮሐንስ ፕሮቶ ኤቫንጀሊን ኦፍ ጄምስን አንስቶ ከማጥራራታቸው በፊት ወር አልሞላውም። ዶክተር ዳኒ ወጥቶ ወር አልሞላውም የድንግል ማርያምን ድንግልና የጣሰው የጠረማመሰው ክርስቶስ ራሱ ነው። ትከሻው አናቱ ከድንግል ማርያም ማህፀን ውስጥ ስለወጣ ብሎ ሲናገር የነበረ ማለት ነው። እኔ ፕሮቶ ኤቫንጀሊን ኦፍ ጄምስ በተናገረበት በዚህ ኤክስፕሊሲት ወርድ ራሱ የማልመጥነውን በጣም አጸያፊ ነገር እንደም የድንግል ማርያምን ድንግልና ክርስቶስ ራሱ እንደ ጣሳ አድርጎ ማቅረብ የሚባልን የመሰለ ትልቅ ይብል የሰማሁት ከነሱ አፍ ነው። እና ይሄ የያዕቆብ ወንጌል ሲዶ ወንጌል መሆኑን ካቶሊካውያን እናምናለን። ሊስት ኦፍ ካኖናችን ውስጥ የለም። ፖፕ ጄላሲዮስ እንደም አፖክሪፋል ቡክ ውስጥ ከተውታል። በጠቅላላ እንደዚህ አይነት ነገርን አድርጎ ዲል ለማድረግ ደግሞ የሚሄዱበት አካሄድ ልክ አይደለም።
ኢቨን ፕሮቴስታንት ሪፎርመርስ ማርቲን ሉተር የሚበሉ ካልቪን የሚበሉ እዚሁ እንግዲህ የሚበሉ ቢጠይቋቸው ይሄ የሆነ ሲሊ የሆነ ነገር እንደሆነ የሚያስቀምጡት። ከዛ ውጭ ደግሞ አባቶች አጉስጢኖስ ኦን ዘ ሄሬሲስ ላይ መናፍቅ ብሎ ያስቀመጠው፣ ጀሮም አጌንስት ሄልቬዲየስ ላይ እንደዛ ብሎ ስላለ መናፍቅ ብሎ ያስተማረው ትምህርት ነው። እኛና ኢስተርኖች በምንጋራው ጉባኤ ደግሞ በሁለተኛው ኒቂያ ጉባኤ ካልተሳሳትኩኝ ዴፊኒቲቭሊ መቀየር የማይቻል ትምህርት እንደሆነ እናምናለን እኛ። ስለዚህ ይሄ ዝም ብሎ የሰፈር ትንኩሽ ምናምን ካልሆነ በስተቀር ቴዎሎጂ የሚያቅሰው እንደዚህ ብሎ ማውራት በጣም የሚያሳፍር ነገር ነው። ግን እንደዚህ ብሎ አጸያፊ ነገር አፒል ቱ ዲስገስት አድርጎ ትምህርቱን ለማጣጣል ከመሞከራቸው በፊት እዛው እነሱ ሰፈር ያለ ሰው ነው ክርስቶስን ጠርማሽና ጠራማሽ አድርጎ አስቀምጠው ስሎት ያየ ነው። አፒል ቱ ዲስገስት እንስራም ብንል ሲዶ ጂምስ ተጠቅሞ የሰው ትምህርት ነው ብሎ ከመለጠፍ ይልቅ በህይወት ያሉ የነሱ ሰዎች ናቸው እንደዚህ ብለው ያሉ እየሰማን ያለ ነው፣ እየተጸየፍን ያለ ነው። ይሄ እግዚኦ መሐረነ ክርስቶስ ካልሆነ መስተቀር ሌላ ምን እንደሚያስብል አላውቅም። ከዚህ በፊት ስወያይ ማስተርቤሽን ኢዝ ናት ኤክስፕሊሲትሊ ሊስትድ ኢን ዘ ባይብል በት ኢት ኢዝ ሞርታል ሲን ምናምን ብለን አውርተን አይ እኔ ስለማፈር እንደዚህ አይነት ሞራልሽ ውስጥ ገብቶ ማውራት አልፈልግም ያለኝ ሰውዬ ነው ኢየሱስ እንግዲህ ጠርማሽ ጠረማማሽ ብሎ የሚለው የወጣ ማለት ነው። እሱን ለማረም አንድም ሰው ድፍረት የለም። በእርግጠኝነት ነው ብዬ የምናገረው ይሄንን ደፍሬ ማለት ነው። ልክ እንደነዚህ አይነት ሞራል የሌላቸው ሰዎች ግን ይሄንን ወጥተው ያዕቆብ ወንጌል የካቶሊክ ቤተክርስቲያን ቀኖናዊ መጽሐፍ ውስጥ አለ ምናምን፣ የትኛው የካቶሊክ መጽሐፍ ቅዱስ ላይ ነው? የትኛው ቀኖና የትኛው ጉባኤ ላይ ነው እንደዛ የተባለው? እኛ ካቶሊካውያን በማይነር ካውንስል፣ በሂፖ፣ በሮም፣ በካርቴጅ የተወሰኑ 73 መጽሐፍት እንቀበላለን። በኢኩሜኒካል ካውንስል በካውንስል ኦፍ ፍሬንስ 1446 የተወሰነውን አጌነስት ጃኮባይትስ የተሰኘ ክፍል ላይ የተቀመጠውን 73 መጽሐፍት እንቀበላለን። ከዛ ደግሞ ካውንስል ኦፍ ትሪንት ከፕሮቴስታንት ሪፎርሜሽን በኋላ አናቴማ ጨምሮበት ዶግማቲክሊ ዲፋይንድ የተደረገውን አናቴማ ጨምሮበት ነው ያለው። እንዲሁም the only church ዶግማቲክሊ ዲፋይንድ የተደረገ ቀኖና ያላት ኦን እርዝ ኤግዚስት የምታደርግ ካቶሊሲዝም ነች። እና ዲፊኒቲቭሊ በተዘጋ ካውንስል ሊስት ያላትን ቤተክርስቲያን ይዘን በውሸት መክሰስ አንደኛ ከእውቀት ውጭ መሆኑን የሚያስረዳ ነው። ሁለተኛ ደግሞ ፐርፔቹዋል ቨርጂኒቲን የያዕቆብ ወንጌል ላይ ተመስርተን እንደምናስተምር በማድረግ አፒል ቱ ዲስጋስት መስራት ነው። ከቃሉ መነሻ የሌለው ትምህርት እንደሆነ ለማድረግ ይጣራል። እኛ እናውቀዋለን። ድንግል ትጸንሳለች ወንድ ልጅም ትወልዳለች ሲል አንብበነዋል። የምትጸንሰውም የምትወልደውም ድንግል እንደሆነች ሳብጀክቱ ይነግረናል። እዛ ቦታ ላይ ማን እንደሆነ ስለሚናገር ማለት ነው። ከጌታ ቃልም ከአባቶች ትምህርትም የተፋታ ነገር ይዞ መጥቶ ኋላ ይሄ የካቶሊክ ትምህርት በዚህ ሲዶ ጀምስ ላይ የተመሰረተ ነው ብሎ ማለት ስህተት ነው። 20ም 30ም ቢሆን አባት እንጥቀስ ከተባለ እዚህ ላይ ይጠቀሳል። እና እነ ጆሮም የዘጉትን ምንፍቅና እንደ አዲስ እየፈቀፈቁ እያነሱ ላይክ አፖስቶሊክ ሰክሴሽን እንደሚባለው ሄሬቲካል ሰክሴሽን እያያዙ ሰውን በዚህ መክሰስም ብሎ የማይታሰብ ይሄ ላይክ አም ቢካሚንግ ስፔሻሊስት ኢቨን በጣም ነው የሚያስጠላው። እና በጣም ታፕታፕ አድርጉ ፕሊስ። በቃ ሪፖርት እያደረጉብን ስለሆነ ታፕታፕ ከታች አለ። በጣም ታፕታፕ አድርጉ። ሪፖርት እየተደረገ ነው። ከፈለክ ቀለሜም ሜሎስን በፈለጋችሁበት ደቂቃና ሰዓት ስታንድ ባይ ነን። እናንተ ሰው ይዋሻችሁ እያደነዘዛችሁ አትኖሩ። እናንተ ሳንቲ ያገኙ እንጂ እግዚአብሔርን ከማሰደብ ከመሳደብ ባካታ አድርጉ። ታፕታፕ አድርጉ። ታፕ ሼር ኮፒ ሊንክ አድርጉ። ኮፒ ሊንኩን ከፍ አድርጉት። ኮፒ ሊንኩን ከፍ አድርጉት። ታፕታፕ ሼር አድርጉ በደንብ ሰሙ። ኮፒ ሊንክ ነው በደንብ ከታብ ኮፒ ሊንክ አድርጉ። እሺ እሱ ነው የሚያስተካክለው። ሰሙ አንዴ ማይክል ዝጋ አሰምተሃል። እሱን በቀደም ኢዮስያስ የተናገሩኛ እና ምንም ያለው በድንግልና ነው ምናምን ያለውን አለ አውዲዮ። እሱ አለ ሻንቺ ጋር አለ። እሱም እያፈራረቅ ካሰማው ታዲያ አንተ ብቻ ለምን? አረ ቆይ በጣም የሚዘገንን ነገር ቆይ ተሰማለ። እየሰማችሁ መልስ እየሰጣችሁ ትሄዳላችሁ። አረ በእናታችሁ እነዚህ ምን አይነት ማን ነበረ ልቡሰ ስጋ ጋንንት ያላቸው? ቆይ አረ አንድ በጣም የሚዘገንን እንትን አለ። ሰሙዬ እንደዛ አይነት እንትኖች ቃላቶች ይቆና አይደል? ሐሳብ ላይ ብንወያይ ጥሩ ነው። ገባ? የተሳሳቱት ነገር ካቶሊክ ቤተክርስቲያን ትቀበላለች ያሉት ያ ትክክል አይደለም። ካለማወቅ ሊሆን ይችላል። ገባ? ይቅርታ ባንዴ። እሺ ቀጥይ። የተሳሳቱት ነገር ወይስ ቀጥይ?
ወይስ ነው ታወራለህ? ይሄን ስሙ ክርስቶስ ውጭ ልጆች አሏት ተብሎ የተጻፈ ቃል በቃል አለ። የራስ ቃል በቃል ያልተጻፈበት የለም። በጣም ጥሩ። ፕሮቶ ኢቫንጀሊየም ኦፍ ጄምስ ሂስቶሪካል ኤቪደንስ ሆኖ ሊጠቀስ ይችላል ወይስ አይችልም? እስከነ ድካሙ ሂስቶሪካል ኤቪደንስ ሆኖ ልንጠቀምበት ይችላል። በዛን ጊዜ የነበሩ ስህተቶች ተጽፎበት ሰዓቴ ልጠቀም። የታናሹ የያዕቆብ እናት ማርያም የተባለችው ማነች? ድንግል ማርያም ነች። ማርያም በማቴዎስ እንደተጻፈ 4 ልጆች አሏት ይላል። ያንን ነው ወይም ደግሞ የኢየሱስ የታናሹ የያዕቆብ እናት የተባለችው ድንግል ማርያም ነች ወይስ አይደለችም ነው ጥያቄ። ማርያም ዮሳ የሚባል ልጅ አላት፣ አሳያለሁ። የታናሹ የያዕቆብ እናት የተባለችው ድንግል ማርያም ነች ወይስ አይደለችም? ሁለት ታናሽ ብራዘር፣ ሁለት ታናሽ የተባለ ያዕቆብ አለ። የኢየሱስ ወንድሞች ውስጥም አንድ እንደዚህ ወይስ ሌላ ሁለት ታናሽ የተባሉ ያዕቆቦች አሉ? ሁለት ነው ብዬ ነው የማምነው። ማስረጃ ጥቀስ። ደቂቃውን ያዝልኝ አንዴ። ማቴዎስ ላይ ና ክፈተው። ሁለት ናቸው ብለሃል። ማስረጃ አምጣ። ሁለት ታናሹ ያዕቆብ የተባሉ እንዳሉ። ደቂቃዬን 3 ደቂቃ ከ40 ሰከንድ ያዝልኝ። ሁለት ናቸው ብለሃል። ማስረጃውን ክፈት። ማሳለፍ ስላልቻልኩኝ ነው። ታናሹ ያዕቆብ የተባሉ ሁለት ናቸው ብሎ ማስረጃ ክፈት። አንድ ጊዜ ይሄን ፓርት አይደለም የፈለግነው፣ ያኛውን ፓርት ነው፣ የሉትራኑን ፓርት ነው። አይ ችግር የለውም። 3 ደቂቃ ከ40 ሰከንድ ላይ ነው ይዤዋለሁ እኔ። የሉትራን ወንድማችንን ፓርት ነው የፈለግነው እና ይሄን ፓርት ሳይሆን የሉትራን ወንድማችን ፓርት ነው የምትሰሙት። ደግሞ ድንግልና እንደሆነ ፐርፔቹዋል ቨርጂኒቲን እንቀበላለን። የጌታ እናት ናት ብለን እናምናለን። ማርያም አግብታ ወልዳለች የሚል ይኖራል። ወደ ሉትራን ቤተ እምነት ስንመጣ ግን ማርያም አግብታ ልጅ እንደወለደች አንቀበልም። የማርያም ድንግልና ዘላለማዊ እንደሆነ ዮሴፍ ጠባቂዋ እንደነበረ እናምናለን። ዳሴት እዚህ ደረጃ ከሰማችሁት ይሄ ስለ ፐርፔቹዋል ቨርጂኒቲዋ ነው እና ሌላኛውን ደግሞ ማሰማችሁ ይሄንን ነው። አንድ እንትን አለ፣ እሱን ላሰማችሁ። ቆይ ይቅርታ፣ በጣም አንድ ሰቅጣጭ የሆነ ቪዲዮ አለና እንትን ውስጥ ቀጥታ ገብቼ ላሳያችሁ። ምን አለ መሰላችሁ፣ ሰው በጣም እየደነዘዘ ስለሆነ ሰው መንቃት አለበት። ምንድነው ኢንቴንሽናቸው እነዚህ ሰዎች የሚለው እኔ በጣም ክሊር እየሆነልኝ ስላልሆነ ነው። ስሙት። ግን ተቀይሮ የጌታ ስጋና ደም ይሆናል የእውነት ይላሉ። እኔ በጣም የሚገርመኝ ማቴዎስ 15 ላይ ቤት አንድ ነገር አነባለሁ። ስታነቡ እዚህ ወደ ሆድ ስለሚገባና ስለሚወጣ ነገር የሚናገረው ነገር አለ። ልብ ብላችሁ አዳምጡኝና ክርስቶስ ኢየሱስ ሲነግሩት ከሆድ የሚወጣ እሱ ነው የሚያረክሰው አለ፣ ወደ ውስጥ የሚገባ አያረክስም፣ እዳሪ ሆኖ ይወጣል አለ። ይህንን ይዘን ይሄ እንግዲህ ምንም አንዳንድ ነገሮች ግልጽ መነጋገር አለበት። የጌታ ስጋና ደምን ስንወስድ ወደ ሆዳችን ነው የምንወስደው፣ እንውጠዋለን፣ እዳሪ ሆኖ ይወጣል። ልብ በሉ፣ ይሄ የተቀየረ እውነተኛ የጌታ ስጋና ደም የሆነ ነገር እዳሪ ሆኖ ሽንት ቤት ገባ ብሎ ማሰብ፣ ይኸው ኤርሚያስ የለጠፈው እኮ የጌታን ስጋና ደም ያቃለለችበት መረጃ ሳይታወቅ ይብላቸው የጌታ ስጋና ደምን ማቃለል አንዱ ይሄ ነው። ሳይቸግራቸው ይቀየራል ላሉ፣ ከተቀየረ ደግሞ ቆሻሻ ሆኖ ይወጣል ብለን አልን። አይወጣም እንዴ? አንድ ሰው ምናለኛ ንቅሳይ እዛው ነው የሚቀረው ሟምቶ ወደ ደም ስር ይገባና ወደ ጡንቻ ወደ ማስል ሆኖ ምናምን ብሎ ተናገረ። ውሸት ነው። ወደ ውስጥ ገብቶ ማይወጣ የለም ማለት ክርስቶስ። አያችሁ፣ ይህንን አስቡበት። ባዮሎጂ ነው የምታስተምረው። የጌታ ስጋና ደም ቆሻሻ ሆኖ ይወጣል። ሮያላ እንደ እንዳትረብሽ ከማና ከራሱ ሲሰጠት አወራለሁ። እንዳትረብሽ። ቴንኪው
ይሄንን ያዙ። ቆሻሻ ሆኖ ከወጣ ተቀየረ ማለት ለዚህ ነው። ለመታሰቢያ ነው። ህብረት አለው ብንለው ሪፕሬዘንቴሽን እኮ ነው ህብረት ማለት። ለምሳሌ ባንዲራ ከአገር ጋር ህብረት አለው። ባንዲራን ስናይ አገር ትዝ ይለናል። በምድራችን ላይ የሆነው ነገር ልምላሜው ምናምን ማለት እንጂ ባንዲራ አገር ነው በላዩ ላይ እየተራመድን እናርሰዋለን፣ መኪና እነዳበታለን ማለት አይደለም። ህብረት አለው ስንል ሪፕሬዘንቴሽን አለው፣ አንድነት አለው። አንዱን ስናስብ አንዱን እናስባለን ማለት ነው። የጌታ እራትም ህብረት አለው ስንል በዚህ መልኩ ነው። ግን ተቀይሮ የጌታ ስጋና ደም ይሆናል የእውነት ይላሉ። እኔ በጣም የሚገርመኝ ማቴዎስ 15 ላይ ቤቅዬ አንድ ነገር አነባለሁ። ስታነቡ እዚህ ወደ ወድ ስለሚገባና ስለሚወጣ ነገር የሚናገረው ነገር አለ። ልብ ብላችሁ አዳምጡኝ። እና ክርስቶስ ኢየሱስ ሲነግሩት ከሆድ የሚወጣ እሱ ነው የሚያረክሰው አለ፣ ወደ ውስጥ የሚገባ አያረክስም፣ እዳሪ ሆኖ ይወጣል አለ። ይህንን ይዘን ይሄ እንግዲህ ምንም አንዳንድ ነገሮች ግልጽ መነጋገር አለበት። የጌታ ስጋና ደምን ስንወስድ ወደ ሆዳችን ነው የምንወስደው፣ እንውጠዋለን፣ እዳሪ ሆኖ ይወጣል። ልብ በሉ፣ ይሄ የተቀየረ እውነተኛ የጌታ ስጋና ደም የሆነ ነገር እዳሪ ሆኖ ሽንት ቤት ገባ ብሎ ማሰብ፣ ይኸው ኤርሚያስ የለጠፈው እኮ የጌታን ስጋና ደም ያቃለለችበት መረጃ ሳይታወቅ ይብላቸው። የጌታ ስጋና ደምን ማቃለል አንዱ ይሄ ነው። ሳይቸግራቸው ይቀየራል አሉ። ከተቀየረ ደግሞ ቆሻሻ ሆኖ ይወጣል ብለን አልን። አይወጣም እንዴ? አንድ ሰው ምን ያለኛ ንክሳይ እዛው ነው የሚቀረው። በነገራችን ላይ ሊቀጥለው እሺ፣ ስሙት፣ በጣም ያማል። ወደ ደም ስር ይገባና ወደ ጡንቻ ወደ ማስል ሆኖ ምናምን ብሎ ተናገረ። ውሸት ነው። ወደ ውስጥ ገብቶ ማይወጣ የለም ማለት ክርስቶስ። አያችሁ፣ ይህንን አስበት ባዮሎጂ ነው የምታስተምረን። የጌታ ስጋና ደም ቆሻሻ ሆኖ ይወጣል። እንዳትረብሽ ስማና ከራሱ ሰጥ ታወራለህ። እንዳትረብሽ። ጆ እየቀጠል ይሄንን ያዙ። ቆሻሻ ሆኖ ከወጣ ተቀየረ ማለት ለዚህ ነው። ለመታሰቢያ ነው ህብረት። እንግዲህ ቀለም ወርቅ አይተንፍሱ አቁራቢ ነኝ ቀዳሽ ነኝ ሲል ነበርና እንግዲህ እግዚአብሔር ያሳያችሁ። በጣም ነው አይደል የሚያስደነግጠው። አረ ቆይ ጆዚ ግባና ማብራሪያ ሰጥተህ ትወጣለህ። እኔ እስኪ የእናንተን ማወቅ ስለምንፈልግ ነው። ግባ አንዴ። እና የሚጾመው ስንት ሰዓት ነው የሚጾም? ለምን ያህል ቀን ይጾማል? ኦልሞስት በእኛ ነው ሰሙ 16 ሰዓት አይደለ? ምንም ያለ ምግብ 16 ሰዓት ትቆያለህ። ከዛ በኋላ እምትወስዳት በጣም አረ ጆዚ አንተ ተናቅ። ይሄ ሰውዬ ዲያቆን ቀዳሽ ነኝ ሲል አይደለም ለእዳሪ ለአይነ ምድር ይቅርታ ባዮሎጂም እንኳን ተጽሞ ተወስዶ 18 ሰዓት ይቅርታ እንኳን ተጽሞ ተወስዶ አይደለም በባዮሎጂ የተበላ ሁሉ ወደ እዳሪ ይለወጣል የሚባል ሳይንስ የለም። በባዮሎጂም ቢሆን ሰርቴን የሆነ የትምህርት ጉድለት እንዳለበት ሰውየው ያስረዳል። እና ለምሳሌ ካቶሊካውያን የምንወስዳት ሆስቷ በጣም ስስ ከመሆኗ የተነሳ ውስጥ በገባች በተወሰኑ 40 በማይሞላ ሰከንድ ውስጥ 30 በማይሞላ ሰከንድ ውስጥ ነው አፋችን ውስጥ ዲዞልቭ የሚያደርገው ገና እንኳን ሳንወጣው ማለት ነው። አይደለም እንደዚህ ብሎ ሊናገር ማለት ነው። ከዛ ውጭ ደግሞ ከእስላም ውጭ የተሻለ አርጉመንት እንኳን ቢጠቀም ሰው ምን አለበት? ሰው ደህና ነገር ከሰው ይወስዳል። አሞካሙካውን ሰብስቦ ይመጣል እንደ ከሰው። ይህ በጣም የሚያሳፍር። እኔ ሰምቼም አላውቅም በክርስትና። ከዛ ውጭ ደግሞ መጥቶ ከሉተራን ጋር አንድ ነን ብሎ ያወራኛል ይህ ሰውዬ። ሉተራን እንደኛ ለውጥ አለ ብለው እንኳን ባይሉ ክርስቶስ በአካልና በስጋ እዛ ውስጥ ይገኛል ብሎ ይላሉ። ከህብስቱ ተለይቶ አይደለም ወደ እነሱ የሚገባው እንዴ አብሮ የሚገባውን እነሱንስ ፈጭተውት ነው ብሎ ሊልም ምን ሊል ነው? እና አንዳንድ ጊዜ ሳይቸግራቸው እንደዚህ ያሉ ከዛ ቸግራቸውና እንደዚህ ቢሆን ነው ምናምን። አሁን በቃ ሰው እኮ ተራቆሙት እኮ ነው። ይሄ በጣም የሚያሳፍር ነው። በእኛ ትክክለኛ የሆነው አጸባም ስታይል ከእኩለ ሌሊት ጀምሮ ነው ይባላል። ዝቅተኛ የሆነው የሚፈቀደው ጾም 2 ሰዓት ነው። ምናልባት በሽተኛ ካልሆነ ምናምን ጾም እንዲገባ አናስተምርም። ላይክ ካርስቲክ ፋስቲንግ ብሬክ አድርጌያለሁ ብሎ ንስሐ ይገባል። እንደዚህ አይነት ነገር ካጋጠመ ማለት ነው። እና አሁን በቃ በእነሱ ቤት ግሩም የሆነ የቴዎሎጂካል ልቀታቸውን አሳይተው ሞተው ነው። እኔ አም አፍሬድ በጣም ነው የሚያስፈራው። እኔ አሁን በትክክል ቢሆን እሱ የሚያወራው ትምህርት በትክክል ቢሆን በፊት ለፊት አይደለም በኋላ ያርዱኛል። ይሄንን ትምህርት አልሰማም። በፊት ለፊት አይደለም በጋንጃዬ ይረደኝ፣ በማጅራቴ በኩል ይገዝግዘኝ። እኔ እንደው በቢላዋ በፊት ለፊቱ ቀርቶ በኋላ ሰቃይ አድርጎ ይገዘግዘኝ። እንደዚህ ያለ ትምህርትን ለመስማት ጆሮ የለኝም።
ባዮሎጂ እንደሚያውቅ የተበላ ሁሉ ወደ ዳሪ እንደሚወጣ አድርጎ ማሰብ እንኳን የተጾመበት ረጅም ሰዓት ጾሞ የተወሰደ ቀርቶ ሁሉም የበላ ነው ሁላ እንደዛ አይሆንም። ባዮሎጂ ክላስ ሚስ አድርገዋል፣ ቴዎሎጂ ክላስ ሚስ አድርገዋል፣ ኮመን ሴንስ ሚስ አድርገዋል። ደቡክ ኦፍ ጉድ ማነር ቢሰጣቸው ደግሞ ያስፈልጋቸዋል። ዴይላክ ኤንድ ሚስ ጉድ ማነር እና በጣም ነው ደግሞ ይሄ ቋጥ የሚል ነገር አስተሳሰብ የጎደለው ጊዜው ብቻ አይደለም ከሬዲዮሱን ብቻ ሌላ ስንት ነገር የሚያስፈልገው ጸሎት አታውቀውም እንደ ጆ ዮሐንስን አውቀዋለሁ። ከዚህ ፊት በኦርቶዶክስ እንዲህ እኮ ነው ሁሌም ስደል እኮ ነው እግዚአብሔር በሚያውቀው ነበረ። መጀመሪያ ቲክቶክ የመጣው ቀን ደግሞ እንደዛ ሲል ያ ሰላም ነው ትክክል ነህ። ተጣልተናል፣ በዛ የተነሳ ተጣልተናል። የሆነ ምንድነው ጋዜጣ አለ ምናምን እያለ እንትን የሚለው ካቶሊክና ኦርቶዶክስ ገዳማት ነው ግብረ ሰዶም መፈልፈያ ናቸው ብሎ አሁን ደግሞ ያው የዛኔ ዝም ስለተባለ ቅዱስ ቁርባን በምናምን ይወጣል በዳር ይወጣል ምናምን ይላል። ይሄ በጣም የሚያሳፍር። ኧረ በስመ አብ። በነገራችሁ ላይ አንዳንድ ሰው እኔ በጣም የሚያሳዝኑኝ ካልተሳደቡ ወንጌል የሰበኩ የማይመስላቸው ሰው ዮሐንስ ሁሌም እኮ ነው እኔ ገዝተው ባገኘሁት የሆነ ጊዜም ሪኩዌስት ልኮ በገባ እንዲሁ እኔ አንድ ቀን እንኳን አይሻሻልም እንዴ? ጸጉር እንኳን እኮ ገባ ብሏል። ቢያንስ እንደድሞ ይቀርታ ያ በጣም ከባድ ነው። እኔ ምን አለ ሰው ሌላ ነገር ላይ እኮ እንትን ሊል ይችላል፣ ግን እንዴት ነው ሰው የጌታ ስጋና ደም ላይ በዳር ይወጣል? ኦርቶዶክስ 18 ሰዓት አይደለም? ኦርቶዶክስ ውስጥ 18 ሰዓት ይጾማል። 18 ሰዓት ነው የሚጾመው። 18 ሰዓት ጾመ። አንድ ሰው የበላው ምግብ በ2 ሰዓት ውስጥ ተፈጭቶ ያልቃል። በነገራችን ላይ within 2 hours ነው በሳይንሱ። within 2 hours አንድ ሰው የበላው ምግብ ተፈጭቶ ያልቃል። የበላው ምግብ በደንብ አስተውሉ። እነዚህ ሰዎች እኔ በጣም አይደለም አታኝኮ ሙላኩ የምትወስደው አታኝኮ በጣም እኮ ነው የሚገርመው። እኔ ምን አይነት አሁን ይሄ ነው ኦርቶዶክስ ውስጥ ቁጭ ብዬ ስጋው ደሙን ታቀብል። ይኸው በነገራችን ላይ ቀለም ወርቅ አይተፍሱ ዲያቆን አይደለም ኦርቶዶክስ ቤተክርስቲያን አጠገብ ደርሶ እንደማያውቅ በዚህ ማወቅ ትችላላችሁ። አጠገቧ ደርሶ አያውቅም። አጠገቧ እንዲህ ማለት እንዲህ አልፎ አይቷት አያውቅም። ይሄ በቂ ለእናንተ መረጃ ነው። ይሄ ወንጌል አማኝ ነው የምትል ከኦርቶዶክስ አይደለም የሚሉ ይሄ መልሳችሁ ነው። ገባችሁ? አያውቋትም ቤተክርስቲያኗን ማን ምንቱ እናንተ ጭንቅላት ጥላቻ እንትን የሚሉት ትምህርት ስለሌላቸው ነው። ቮይስ መቀጠል ትችላለሽ። ቀደም ስትይ የነበረው ነገር አንተን አላልኩሽም ነበር፣ አጥተውኝ ነበር። ችግር የለውም። አሁንም እንትን እያለ እየጨለመ ነው። ቶሎ ታፕ ያደርጉልህ ጥሩ ነው። እኔ እንኳን ያው አጠር ያለ ነገር ነው መናገር የምፈልግ የነበረው። ያው ጆሲ የሚባለው ልጅ ካቶሊክ እምነት ተከታይ ነው መሰለኝ። እሱም አይ ቲንክ መልሶታል እንዳለ እኔም አላቅም ብዬ ነበር ቀደም። ካቶሊክ ቤተክርስቲያን የያዕቆብን ወንጌል አትቀበልም። ይሄንን ነው የማውቀው። ኦርቶዶክስም አትቀበለው፣ ሉተራንም አትቀበልም። የትኛውም ፕሮቴስታንት ዲኖሚኔሽን አይቀበሉትም እስከማውቀው ድረስ ማለት ነው። ግን አንድ ጥያቄ ያለኝ ስለ ሐና እና ኢያቄም ታሪክ ከየት መጽሐፍ ነው የመጣው ወይስ ከዛ ብቻ እንደ ታሪክ ሪፈር ይደረጋል የሚል አንድ ጥያቄ እሱ ነው ያለኝ። ሌላ ስለ ክርስቶስ ስጋና ደም የተባለው አፍ ላይ ራሱ ለመጥራትም ይከብዳል። እጅግ እንትን ከባድ ነገር ነው እውነት። እና የክርስቶስ ስጋ ደም ክቡር የሆነው ላይ እንደዛ አይነት ንግግር መናገር እጅግ ጸያፍም ነው፣ እግዚአብሔርን የሚያሳዝን ነው በመጀመሪያ። ከዛ ደግሞ ሰውን የሚያሳዝን ነው፣ መታረም አለበት ብዬ አምናለሁ። ግን ይሄ ሁሉ የፕሮቴስታንት ሁሉ ቪው አይደለም። ይሄን ሰው ማወቅ አለበት። ምክንያቱም አሁን ስለ ጾም 18 ሰዓት 16 ሰዓት የተባለውን ሰምቻለሁ። አረኝ ምንም ሲጀመር ፕሮቴስታንት አይደለም። እኔ ሲጀመር ፕሮቴስታንት ባለፈው አይደሉ። ቁርባን ሲወሰድ አንዳንዶቹ 3 ቀንም በውሃ ብቻ የሚጾሙም ስላሉ የተለያየ አይነት ነው። እንዳልከውም አንድ ቀንም እንደዚህ በጾም ያው በየትኛውም ቤተክርስቲያን ክቡር ነው። ለዛ ቀደም ደግሞ ወንድማችን እንዳለው አፍ ላይ ራሱ የሚሟሟ ነው ያለው። ህብስቱ በጣም ነጭ ክብ ናት። በጣም በቃ በጣም አፍ ላይ ሟምታ ወዲያውን ወደ አፍ ስገባ እንትን የምትልናት። አንዴ ነው ፉት ብለህ ራሱ ወይኑን የምትጠጣውና እንደዛ አይነት ነገር ወደ ሰው አይምሮ ራሱ መወርወሩ ጥሩ አይደለም። በቃ በአጠቃላይ ማንም አስበ ነው አናውቅም። እንደዚህ አስባችሁ የምታውቁ አይመስለኝም። ይሄ ነገር ሲነገር ነው ወዴት ይሄዳል ወዴት ይገባል ብለን አላለም።
ያው እያንዳንዷ ቤተክርስቲያን የራሷ እንትን አላት። ያው ኦርቶዶክስ ሚስጥራዊ ነው ከተወሰደ በኋላ እንትን አላት። ካቶሊክም ደግሞ የራሷ እሳቤ አላት በዚህ ላይ። ያው ግን ሁሉም ቸርቾች ጋር ክቡር ነው። ኢቭን ፔንቴኮስታሎች ጋር ብትሄዱ በክቡር ነው። ጾም ጸሎት ወስደው ነው የሚሄዱት። ማንም የክርስቶስን ስጋና ደም አያቃለለም። ምክንያቱም ሳይገባውና ሳይገባው ይበላ ለራሱ ፍርድ ይበላል የሚለው ቃል ሁሌ ስለሚነበብ ሰዎች በፍርሃት ነው የሚወስዱት። አንዳንዶች እንደውም ስለሚፈሩ መውሰድም እንትን ይላሉ። እንደዛ አይነት ነገር አለና ከኃጢአት ክስ ወተን የምንወስደው ነው የከበረ ነውና ፍልስፍና የምንፈላሰፍበትም አይደለም ነው። ይሄንን ነው የምለው። በተረፈ ግን ይሄ ቀደም ያነበበው ከጋስፕል ኦፍ ጄምስ እሱ ላይ አይ ቲንክ ታሪኮቹ አሉ። እሱ ላይ ኢንፋንሲ ኦፍ ጋስፕል ኦፍ ጄምስ እሱ ላይ ትንሽ ጥያቄ ቃላቶቹ ቤተክርስቲያን አትቀበለውም። የትኛውን ቤተክርስቲያን ግን ራሱ ብዙም እንትን አለው አይደል? ኮንትራዲክሽን አለው። በኬቭ ውስጥ ነው ማርያም የወለደችው ይላል ያኛው፣ መጽሐፍ ቅዱስ ደግሞ በግርግም ነው ይላል። እና ብዙ ነገሮች አሉ የተጻፉና ያው እሱ በተለያየ መልኩ እንኳን እንደው እንደ መጽሐፍ እንኳን ወስደን ዝም ብለን እንደማመሳከሪያ እንኳን ታሪክ እንውሰደው ብንል ለማዋለድ እንደዚህ ነክታት አየቻት ምናምን የሚለው ቃሉን ለዘብ ባለ በስነ ስርዓታዊ ቃል ቢጠቀስ ለማውራት እንኳን ነው ብለን እንቀበለዋለን ብዬ ሳይሆን እንደዛ መጠቀም ይቻላል። ግን ያው ቤተክርስቲያን ጭራሽ አትቀበለውም። ካቶሊክም ፕሮቴስታንት ኦርቶዶክስም አይቀበሉትም ነው። ግን ጥያቄ ከየት ነው የኢያቄምና የሐና ታሪክ የመጣው የሚለውን ለማወቅ ፈልጋለሁ። ይሄን ፕሩቭ እናርገልሽ እና አንድ እንደ ሂስቶሪካል ቡክ የኚህ መጽሐፎች እንትን ሲሉ በደንብ የፕሮቶ ኢቫንጀሊየም ኦፍ ጄምስ እንደ ታሪካዊ መጽሐፍ ነው፣ እንደ ታሪክ መጽሐፍ ምናምን እንትን ይባላል የሚባለውና ከዛ ውስጥ የቤተ ክርስቲያን ትክክለኛ ትምህርት ቤተ ክርስቲያን ትውፊታዊ ናት። ቤተ ክርስቲያን ትምህርቷን ስታስጠብቅ የኖረችው በትውፊት ነው። የመጀመሪያውን ቤተ ክርስቲያን ምክንያቱም መጽሐፍት እንኳን ፊልተር አውት ሲደረጉ ሲለዩ ኦልሞስት ጆዚም ያውቃቸዋል ከ27 በላይ በወንጌል ስም የተጻፉ መጽሐፍቶች ነበሩ። እነዛን ፊልተር ስታደርግ ቤተክርስቲያን ካላት ትውፊት ነው፣ በትውፊት ነው መጽሐፍትን ስትመዘን የነበረው። ስትለያቸውም የነበረው በትውፊት ነው። ከትውፊቶቿ ጋር ልክ የሆኑ መጽሐፎችን ለይታ በጣም በሉቃስ ስም የተጻፉ ሌሎች መጽሐፎች ነበሩ። ኢቭን መጽሐፍ ባልጻፍ በእነ ቶማስ ስም ሁላ መጽሐፍ ተጽፎ ነበር። እነማን ናቸው? የኖስቲሲዝም እምነት ተከታዮች። መጽሐፍን ሲጽፉ ግን እነሱ ከራሳቸው ኮንቴክስት የተነሳ ነው መጽሐፍን ይጽፉ የነበረው። የጻፉት 100% ልክ ነው እየተባለ አይደለም፣ ግን ከራሳቸው ኮንቴክስት ጋር እንትን ስለሚሉ እኛ በቀደም ዲስከስ እናደርግ ነበረ። ይሄ እንትኖች አሉ። አሁን የዛኔ ፓጋን ፊሎሶፈሮች 3 ፖይንቶችን አሁን ዶሚኔት ያደረገው ፓጋን ፊሎሶፊ 3 ፖይንቶች አሉ። የመጀመሪያው ምንድነው? ሎጂክ አለ፣ ከዛም ፊዚክስ አለ፣ ከዚያም በኋላ በስተመጨረሻ ኢቲክስ አለ። ፊዚክስ ሁለቱን ሜታፊዚክስ እና ይሄ እንትን ቲዮሎጂን እንትን ይላል። በደንብ አስተውይ። ቲዮሎጂ ላይ እነሱ የሚሰጡት ከክርስቲያኖች መጽሐፍ እየተነሱ የራሳቸውን አርጊውመንት ነው ቢልድ የሚያደርጉት፣ ኮንስትራክት የሚያደርጉት እንደዛ አይነት ነገር ነው። እኚህ ሁሉ ነገሮች ለነዚህ ሁሉ ነገሮች ቤተክርስቲያን መልስ ስትሰጥ ነው የነበረችው። ይቻላል በዘመኑ አሁን ለምሳሌ በመድፍነ መናፍቃን የሚለውን አሁን ወይንም አጌንስ ሄረሲስ ቅዱስ ሄሬኒዮስ ያን መጽሐፍ ሲጽፉ የዚያን ሰዓት ሙሉ የተጠረዘ መጽሐፍ አልነበረም። የብሉይ ኪዳን መጽሐፎች ሊኖሩ ይችላሉ፣ ግን ሙሉ የተጠረዘው የአዲስ ኪዳን መጽሐፍ አልነበረም። ያን መድፍነ መናፍቃን ብሎ መጽሐፍን ሲጽፉ ከቤተ ክርስቲያን ትውፊት ከሐዋርያት አስተምሮ፣ ምክንያቱም እነሱ አይደለም መጽሐፍ የሚጽፉበት ይቅርና ተሰብስበው ስለ ክርስቶስ የሚሰብኩበትም ጊዜም አልነበረም ነበረ። ስለዚህ አንድም ቤተ ክርስቲያን ትውፊታዊ ናት ሲባል ትምህርቷን በትውፊት ስታስጠብቅ ነበረ። መቼ? እስከ 5ኛው መቶ ክፍለ ዘመን መጽሐፍቶች አልተሰበሰቡም ነበረ ሙሉ መጽሐፎች። አትናቴዎስ 4ኛው ክፍለ ዘመን ላይ 458 እንደዛ አካባቢ ላይ ኦልሞስት 58 መጽሐፍ እንትን ሰብስቦ ነበር፣ ኮሌክት አድርጎ ነበረ። ከዛ በኋላ አይተን እስከ ካርቴጁ ጉባኤ ክርስቶስ መጽሐፍ እየሰበሰቡ ነበረ። ሂስቶሪካሊ አሁን ማርቲን ሉተር ስታዩ ስንት ነው? እስከ 79 መጽሐፍ እንትን ብሏል ሰብስቦ ነበረ። ይሄን መጽሐፉን በህትመት ደረጃ ስቲል አሁን 2019 ላይ የታተመው መጽሐፍ 79 መጽሐፍ ነው ማርቲን ሉተር እንትን ያለው ኢቭን መጽሐፍ ውስጥ ያለው
ካናይዝድ ያደረገው 2019 ምናልባት እንትን ላይ ያለ የነሱ ማግኘት ከቻልሽና እኚህ ትምህርቶች ከየት መጡ ሲባል ቤተክርስቲያን መቶ ፊት ነበር ተጠበቀ ነበር ይዛኔ በትምህርት ነበር ቤተክርስቲያን አልተሰበሰበችም ነበር የዛን ሰዓት ክርስቲያኖች የሚታረዱበት ጊዜ ነበረ በጣም የሚሰቃዩበት ጊዜ አይደለም ቅዱሳት ኢቭን በዓላትን አይደለም ሊያከብሩ ይቅርና በዓላትን በህብረት እንኳን ተሰብስበው ጸሎት እንዳያደርጉ ይታደኑ ነበር በየካታኮምቡ ነበር ሆም ቸርች ነው የነበረው የቤት ለቤት በቃ እየተደበቁ በየዋሻው ውስጥ በየካታኮምቡ ውስጥ በቃ እየተደበቁ እንትን ያደርጉም ስለነበረ ይሄን አክሰስ አላገኙም ነበር ስለዚህ ብዙ ትምህርቶች ይጠበቁ የነበረው በቃል ትምህርት ነበር ይጠበቁ የነበረው በቃል ትምህርት ሐዋርያትም እንዲህ የሚባል አለ ብለው እንትን ሲሉ አንድም የቤተ ክርስቲያን ትምህርት በትውፊት በቃል ትምህርት ነው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ታረጋለች ሙሉ አሁን የጉባኤ ቤት ተማሪዎቿ መጽሐፍ ቅዱስን በቃላቸው ነው የሚያጠኑት ቅዱሳት መጽሐፍትን በቃላቸው ነው የሚያጠኑት ከዘፍጥረት እስከ ራእይ ከነ ኮሜንታሪው የብሉይ ኪዳን መምህር በቃሉ ያጠናል ብሉይ ኪዳንን የአዲስ ኪዳን መምህር አዲስ ኪዳንን በቃሉ ነው የሚያጠናው በቃላቸው ይሸመድዱታል ሙሉ ከኢትዮጵያ ምድር አማርኛ መጽሐፍ ከዓለም ቢጠፋ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቅ ብቻውን አንድ መጽሐፍ ቅዱስ የመጽሐፍ አቅም አለው ብሉይ ኪዳንን የብሉይ ኪዳን መምህር የአዲስ ኪዳን መምህር አንድ መጋቢ ብሉይ መጋቢ አዲስ እየተባሉ እና በቃል ይጠና ነበር ያኔም በሐዋርያት ዘመን የነበረው ይሄ ነው ክርስቶስም በቃል ነበር ያስተምራቸው የነበረው ሆኖስ የመጀመሪያው መጽሐፍ መች ነበር 45 አይደለ በ45 ዓመት አይደለ ክርስቶስ አርጎ እስከ ስንት ዓመት ማለት ነው 12 ዓመት ምናምን ያህል መጽሐፍ የሚባል ነገር ምንም ነገር አልነበረም የመጀመሪያው መጽሐፍ በ45 ነው በ45 ዓመተ ምህረት የመጀመሪያው መጽሐፍ ተጻፈ ተብሎ ይታሰባል እስከዚያ ጊዜስ መጽሐፍ ነበር መጽሐፍ አልነበረም በቃል ነበር ሐዋርያት ያስተምሩ የነበረው ሐዋርያት ለምን መጽሐፍን ጻፉ ሲባል አስተምሮ ወንጌል ሰብከው ካሳመኗቸው በኋላ ምን ያደርጉላቸዋል ይጸኑ ዘንድ ይልኩላቸው ነበር መልእክት እየጻፉ ወንጌላት መልእክታት ናቸው ለሰበኩላቸው አካባቢ አሁን ለምሳሌ ዮሐንስ ወንጌል የተጻፈው ለቄረንተስ ነው ቄረንተስ ለተባለ ለሱ ምላሽ ነው ያ ዮሐንስ ወንጌል የተጻፈው ማን ሐዋርያው ቅዱስ ዮሐንስ ያን መጽሐፍ ሲጽፈው የግኖስቲክ ወይም ኖስቲሲዝሞች በጣም በዚህ አካባቢ ኤፌሶን አካባቢ በጣም ምንፍቅናን ይዘሩ ነበር አይሁዶችስ በጣም ምንፍቅናን ይዘሩ ለነሱ ቄረንተስ ማለት አይሁዳዊ ነው ለነሱ ምላሽ ለመስጠት የጻፈ መጽሐፍ ነው ዮሐንስ ወንጌል መጀመሪያ ቅዱስ ጳውሎስ አስተማረ ቅዱስ ዮሐንስ አስተማረ ወንጌልን እዛ አካባቢ በየቦታው ሐዋርያት እያስተማሩ ነው የሚሄዱት አሁን ለምሳሌ የሮሜ ለክንክራውስ ቤተክርስቲያን የሮሜ መልእክት የተጻፈው ቅዱስ ጴጥሮስ መጀመሪያ ወንጌልን ሰብኮ ሄደ ከዚያ በኋላ ተከፋፈሉ ቅዱስ ጴጥሮስ እንትካላችሁ ከሰበካቸው በኋላ ተከፋፈሉ ከይሁዲነት ወደ ክርስትና የመጡት አይ እኛ በክርስቶስ በዩክሪስት አብረን ህብረት አናደርግም እኛ አይሁዶች ነን ለአመጋገባችን ስርዓት አለን ከአይሁድ የመጡ ከአህዛብ ወደ ክርስትና የመጡት ደግሞ የፈለጋቸውን የሚበሉ ሰዎች ናቸው እንደፈለጉ በልተው እንደፈለጉ የሚኖሩ ናቸው ምንድነው እኛ የህግ ሰዎች ነን ሲል ህግ ለኛ አልሰጠንም ይሉ ነበር አህዛብ ስለዚህ ይሄን የሰማች ፌቨን ቀጥታ ቅዱስ ጳውሎስ ቆሮንቶስ እያስተማረ እያለ ለክንክራውስ ቤተክርስቲያን ወንጌልን የሰበከው ማን መሰለሽ ጴጥሮስ ነው ሐዋርያው ቅዱስ ጴጥሮስ ነበረ በክንክራውስ ቤተክርስቲያን የተነሳውን ኪዮስ ግጭት ቀጥታ እንዲፈታ ፌቨናት ቆሮንቶስ ድረስ ሄደችው ከሮም ቆሮንቶስ ሄደችው ፌቨናት ከሮም ቆሮንቶስ ነው ሄደችው ሄዳ እያንዳንዱ በሮም ቤተክርስቲያን የተፈጠረው ነገር ነገረችው ለማለት ቅዱስ ጳውሎስ ቆሮንቶስ ቁጭ ብሎ ነው ያን መልእክት የጻፈው ኢቭን በዛን ሰዓት ቅዱስ ጳውሎስ ሮም ሄዶ አላስተማረም ነበር ወንጌልን ቆሮንቶስ ነበረ ወደ ሮም ራሱ አልሄደም ነበር የመጀመሪያ መልእክቱ የሚባለው ለዛ ለሮም ቤተክርስቲያን ሲጽፍላት እና መጀመሪያ ወንጌል አሁን ምን አይነት ወንጌል ነው የሰበካቸው ቅዱስ ጴጥሮስ ሪትን የሆነ ወንጌል አለ ያለ አልሰጣቸው በቃል ትምህርት ነበር በየቦታው የቃል ትምህርት ነበር የሰበከ የነበረው ክርስቶስም 3 ዓመት ከ3 ወር ከ3 ቀን አብሯቸው ሲቆይ የቃል ትምህርትን ያስተማራቸው የቃል ትምህርት ነው ከዛ በኋላ ነው በቃ ክርስቲያኒቲን በጣም ብዙ መናፍቃን ተነሱ መናፍቃን የሚባሉ የተለያዩ ይሄ ፓጋን ፊሎሶፈሮች በጣም ዶሚኔት የሚያደርጉት ግኖስቲሲዝሞች ናቸው ከዛ ኒዮ ፕሉቶኒስቶች ተነሱ ከዚያም በኋላ በቃ እንትን እየተባለ መጣ ከዛ ያንን ዲፌንድ ለማድረግ መጽሐፍቶች እንትን ማለት ጀመሩ አባቶች በቃል ያዙትን ትምህርት ለነሱ ይሄ እንዲህ ነው ያሉ ኮሜንታሪን ይጽፉላቸው ነበረ እና ኮሜንታሪ አሁን ቤተክርስቲያን አረፈች የሚባለው ከ313 በኋላ ነው ንጉስ ቆስጠንጢኖስ ከመጣ በኋላ ነው
አርፋ ከሆም ቸርች ወደ ካቴድራል የተቀየረችው ከንጉስ ቆስጠንጢኖስ በኋላ ነው። 313 ንጉስ ቆስጠንጢኖስ 313 ላይ ነው። ኢቭን ሰማዕቱ ቅዱስ ጊዮርጊስ ራሱ በ303 ነው እሱ ማርቲሪዮ ነው። ኢቭን የክርስቲያኖችን ነፃነት እንኳን አላየም። 313 ላይ ነው ንጉስ ቆስጠንጢኖስ ተነሳ፣ የሚላኖ ውል ተፈረመ። ክርስቲያኖች ነፃ ሆኑ፣ ከባርነት ተላቀቁ፣ ከየካታኮምባቸው ወጡ። ከካታኮምባ አንወጣም ያሉት ጌታ ሆይ እኛ ማርቴር መሆን ነው የምንፈልገው ብለው በጣም ያዘኑ። ስላንተ ዋጋ እንፈልጋለን ብለው በገዳም በየካታኮምብ በየዋሻው ቀሩ። ራሳቸው ለክርስቶስ ሰው እንትን ብለው በዛው መኖር ጀመሩ። እኛ ላንተ ለክርስቶስ ሞተናል ያሉ፣ ግማሹ ደግሞ በጣም በደስታ ከየካታኮምባቸው እየወጡ ከዚያም በኋላ ሐሴት እያደረጉ ክርስትና በደንብ the golden age of Christianity የሚባለው የነ ቅዱስ ዮሐንስ አፈወርቅ በተላላቅ የሚባሉ የቀበረ ቆያ ፋዘርስ የሚባሉ በጣም ትልልቅ አትናቴዎስ በጣም ትልልቅ የሚባሉ አባቶች ከዚያ በኋላ ቁሳት መጻሕፍትን መጻፍ ጀመሩ። ኮሜንታሪ መሰራት ጀመሩ። እነ ቅዱስ ማቴዎስ የጻፉትን መልእክታት መፈለግ ተጀመረ። የሉቃስ ወንጌል መፈለግ ተጀመረ። የሐዋርያት ሥራ እያንዳንዱን መጽሐፍት ተረጋግተው መሰብሰብ የጀመሩት የዚያን ጊዜ ነው። አይደለም መጽሐፍ ሊሰበሰብ ክርስቲያኖች መንገድ ላይ ከተገኙ ይታረዱ ነበር እስከ 313 አሰቃቂ። እንደውም የምን አደባባይ የሰማዕትነት አደባባይ የሚባል ነበር። እነ ማርቆስ አውሬሊየስ እኮ የመጨረሻው ክርስቲያን መንግስት አህዛብ መንግስት ነው ማርቆስ አውሬሊየስ ነው የሮሙ። እስከዛ ጊዜ ድረስ የሮም ቤተክርስቲያን እንኳን ነፃ አልነበረችም የሮም ቤተክርስቲያን። ከዛ አሁን ብዙ ጊዜ ይሄው እንዲያልተጻፈም አይደለም እንደዛ እንትን ሊሉ ይቀርና ኢቭን በየካታኮምብ ያሉ የቅዱሳንን አጽም እንኳን ለመሰብሰብ አባቶች በጣም ዋጋ ይከፍሉ ነበር በጣም። እና ቤተክርስቲያን በዚህ ነገር ውስጥ ነው ያለፈችው። ስለዚህ ቤተክርስቲያን ሪትን የሆነው መጽሐፍ ብቻ አይደለም፣ ኦራል ትራዲሽን አላት፣ ትውፊት በቃል የሚነገር ትውፊት አላት። ይሄ መጽሐፍ ቅዱስ ብቻ አይደለም። ይሄ መጽሐፍ ቅዱስ እጃችን ላይ ያለው መጽሐፍ ቅዱስ ኦልሞስት ከ419 ዓመት በኋላ የመጣ መጽሐፍ ነው። ለ419 ዓመት በክርስቲያኖች እጅ እንዲህ አይነት መጽሐፍ አልነበረም። በየቦታው ዮሐንስ ወንጌል የሆነ ቦታ ካለ የማርቆስ ወንጌል ሌላ ቦታ፣ የማቴዎስ ወንጌል ሌላ ቦታ፣ የሉቃስ ወንጌል ያው ለቴዎፍሎስ እጅ ላይ ግለሰብ እጅ ላይ ነው። የሐዋርያት ሥራም ግለሰብ እጅ ላይ ነው ያለው ያው ለቴዎፍሎስ ስለጻፉ ሁለቱ እና በየቦታው ነበሩ። አሁን እኛ ይዘን የምንባላበት መጽሐፍ ቅዱስ በዚያን ዘመን አለበት። ለዛ ነው ቤተክርስቲያን የተጠበቀችው በትውፊቷ ነው የምንለው። ለዚህ ነው ለዚያ ነው ቤተክርስቲያን ውስጥ ብዙ ሰው አዲስ ይባል ከተጻፈው አትለፍ የተጻፈው እንዲህ አይደለም። መጽሐፍ ቅዱስ ባልነበረበት ቤተክርስቲያን ነበረች። ባልነበረባቸው ጊዜያቶች ቤተክርስቲያን የክርስቶስን ትምህርት በቃል የሚያስተምሩ በሐዋርያት እግር የተተኩ አባቶች ነበሩ። ይሄን ያደርግ የነበረው በእነሱ ይሰራ የነበረው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ በጣም ከባድ እኮ ነው። በዛ ሁሉ ስቃይ ውስጥ ሆኖ አሁን ፖሊካርፕ ማንሳት እንችላለን። ፖሊካርፕ የቅዱስ አግናጢዮስ ደቀ መዝሙር የነበረው ፖሊካርፕ ማየት እንችላለን። ፖሊካርፕ በ85 ዓመቱ ነው እንትን ያለው ምን ብለውት እኔ ላቆምኩለት ምስል ትሰግዳለህ ወይንስ አቃጥለን ትሞታለህ የተባለው። አያችሁ በዚህ ሁሉ ነገር ውስጥ ሆነው እነሱ ለሚነሱ አጽራረ ቤተክርስቲያን ጸረ ቤተክርስቲያን አላን ነገስታት ምላሽ ይሰጡ ነበር። እየተደበቁ ክርስቲያኖችን እየሸሸጉ በየካታኮምቡ ያመኑት በነፃነት መሄድ አይችሉም። አደባባይ ላይ ኢየሱስ ጌታ ነው ማለት ያስገድል ነበር። በዛ ዘመን ያስገድል ነበር። ዛሬ ላይ እየመጡ ከዚያ አትለፍ የሚሉ የሆነ የሰው ራስ መታቶች ለምን እንዲህ ይሄ መጽሐፍ ማን እንደሰበሰበው እንኳን ኖሃው የሌላቸው ሰዎች ናቸው። በክርስትና ታሪክ አሁን የክርስቲያኖች እጅ ላይ ያለው ብቻ አይደለም መጽሐፍ ቅዱስ መጽሐፍ ተብሎ የሚጠራው። ምን አለ መሰላችሁ ይሄ አሁን እጃችን ላይ ክርስቲያኖች እጅ ላይ ያለው ቅዱስ መጽሐፍ ቅዱስ የመጽሐፍቶች ሁሉ እናት ነው ሲባል ሐዋርያነ አበው ወይም የቤተ ክርስቲያን አባቶች ሙሉ የክርስቶስ ከውልደቱ እስከ እርገቱ ያለው በደንብ አስተውሉ። ከውልደቱ እስከ እርገቱ ከዚያ በኋላ ስለ ቅዱሳን ሐዋርያት ተጋድሎ የሁሉንም አይደለም የጻፈው። የቶማስ ተጋድሎ አልጻፈውም። ቶማስ እንድገብቱ እንዴት ተሰቃይቶ እንደሞተ የቶማስን ታሪክ አንድ ሰው ማግኘት ከፈለገ እንደ ቤተ ክርስቲያን ነው ሄደው እንዴት በሰማዕትነት እንዳለፈ ቶማስ እንዴት በእሳት አለንጋ ሲገረፍ እንደነበረ አንድ ሰው። ምክንያቱም ቶማስ ህንድ ላይ ነበር ወንጌል ሲሰብክ የነበረው ህንድ ላይ
የቶማስን የህይወት ታሪክ ማወቅ የፈለገ ህንድ ቤተክርስቲያን ነው አንድ ሰው ሄደው። ራሻ ቤተክርስቲያን ሴት ሴንት ፒተርስበርግ ላይ ሁለቱን ከአርድእት ወገን የነበሩ ማን ነበሩ? አንደኛው ክርስቶፎሮስ እና አይ ቲንክ አንሲፎሮስ ነው ወይ አንሲፎሮስ ወይ ክርስቶፎሮስ አይ ቲንክ አንሲፎሮስ መሰለኝ። እና ሁለቱ ከአርድእት ወገን ለራሻ ቤተክርስቲያን ወንጌል ለራሻ ወንጌል ሲያደርሱ የነበረው እነዚህ አርድእት ከተባሉ ወገን ነው። እና በየቦታው ተከፋፍለው ወንጌልን ይሰብኩ ስለ የሁሉም ታሪክ መጽሐፍ ቅዱስ ላይ ቢጻፍ ይሄን መጽሐፍ ቅዱስ የለም አንድ አዲስ አበባን የሚያክል በስፋቱ ማለት በይዘቱ መጽሐፍ ይወጣ ነበር። ሁሉም አልተጻፈም እዚህ መጽሐፍ ቅዱስ ላይ። ለኛ የሚመቸን የሚጠቅመን ሌላውን ሰው ክርስቶስን በደንብ ካወቀ በኋላ ስለ መጽሐፍ ቅዱስ ስነ አፈታት ስለ ቅዱሳን ሕይወት የት ይማራል? ቤተ ክርስቲያን ሲመጣ። ለዛ ነው አስራው መጽሐፍ የሚባለው። አስራው መጽሐፍ ዶግማን አስጠባቂ ናቸው። ዶግማ የተባሉትን ትምህርተ ሥላሴና ትምህርተ ክርስቶስን ሜን ዶግማ የሚባሉ እና ሳክራመንቶችን የሚያስጠብቅ ነው አስራው መጽሐፍ። ደሆል ለዛም እኮ ነው ክርስቶስ አላቸው አለ መጽሐፍት ሁሉ የጻፉት ለትምህርታችን ይሆን ዘንድ ነው አይደል ያለው ሐዋርያው ቅዱስ ጳውሎስ። ይጠቅስላቸው የብሉይ ኪዳን መጽሐፍ ይጠቅስ የአባቶችን ትምህርት ይጠቅስ ይህ ሁሉ መጽሐፍት ሁሉ የተጻፈው ለምንድን ነው? ለትምህርት ይሆነን ዘንድ ነው። መጽሐፍ ቅዱስ የጻፈው ለኛ ለትምህርት ይሆነን ዘንድ ነው። ምን አይነት ትምህርት? የእግዚአብሔርን መንግስት እንወርስ ዘንድ ኮሜንታሪ እኮ በዚህ ዘመን እኮ ኮሜንታሪ ይጻፋል። የመጽሐፍ ቅዱስ ማብራሪያ ይጻፍ በየቦታው የተጻፈ ነው። ያን ነገር ኢቫሉዌት የምታደርጉበት በምንድን ነው? በቀደመችው የቤተክርስቲያን ትምህርት ነው። እና እንዲህ አይነት አንዳንዴ ትውፊቶች ሲመጡ ከየት መጡ ሲባል ከሐዋርያት ዘመን እየተያዙ የመጡ ትውፊቶች ናቸው። ያን እኮ በታሪክነት ይሄ ይጠቀሳል ሲባል በታሪክነት የሚጠቀሰው ለምንድን ነው ሲባል ኦሪኖን ቤተክርስቲያን ትምህርት ውስጥ አለ። ምንድነው? አንዳንድ ፊክሽኖች ሲጻፉ ምንድነው እውነታንም እውነት ያልሆነም ነገር እየቀላቀሉ ይጽፋሉ አይደል? በቃ እንደ ታሪክ ይሄ ፓርት ትክክል ነው። በቤተክርስቲያን ትውፊት ውስጥ አለ ይሄ ትምህርት በእንዲህ መጽሐፍ ትውፊት ውስጥ አለ ተብሎ ይነገርለታል። ኮንፊርም የሚደረገው ደግሞ እንዲህ አይነት ነገሮች በምን መሰላቸው? ኮንፊርም የሚደረገው አንዱ እሺ ጨርስ በቃ ጥሩ ነው መለስከው። ግን እኔ ምንድነው መሰለ ጥያቄ በጣም ጥሩ ማብራሪያ ነው ስለ ክርስትና። ያ የአይሁዶች ኦራል ትራዲሽን እንዳለ እሱን አውቃለሁ። ግን ላይክ ጥሩ ተርከዋል እንዳለ የቸርችን ታሪክ አመጣጥ ራሱ እያንዳንዱን በስደት አልፎ እዚህ እንደደረሰ ስለ ትውፊት ሁሉ። ግን ቃሉ ሲናገር ስለ ኢየሱስ ቢጻፍ መጽሐፍ ሁሉ ባልበቃ ብሎ ነው። በጣም ዮሐንስም ሲጽፍ እንደዛ ያለው ገባህ አይደለ? ከትንሣኤ በኋላ ያለው ትምህርት አይደለ? አዎ ይሁን ግን ቃሉ ከላይ እሱ የተጻፈው ከትንሣኤ በኋላ ላለችው ትምህርት ከትንሣኤ በኋላ ግን መጽሐፍ ባለቀው የሚለው እሷን ትምህርት ነው እንጂ ከዛ በፊት ስላለው አይደለም። በጣም በሚገርም ሁኔታ ገባኝ። ከትንሣኤ በኋላ ያስተማረው እንኳን ይጻፍ ነው የሚለው። አዎ ግን እኔ ስለ ሐናና ስለ ኢያቄም የጠየቅኩት ከጋስፕል ኦፍ ጄምስ ላይ ነው ያለው አይደለ? ሌላ ቦታ የለም። ከዛ ግማሹን ወስዶ ግማሹን መተው ከፕሮቶ ኢቫንጀሊየም ኦፍ ጄምስ ሲጀመር እሺ ክሊር ላድርግልሽ። አይ ቲንክ በዛ ውስጥ አንድ ላይ መለስኩልሽ መሰለኝ። እሺ የለሽ እንደ ታሪክ አባቶችም ትልቅ አባቶችም እንደ ታሪክ ይጠቅሰውታል። እንደ ታሪክ ነው የተቀ ጀስት እንደ ታሪክ የምትቀበያቸውን ታሪክ ናቸው ታያለሽ። ገብቶሻል? እኚህ እውነተኛ ታሪክ ስለመሆናቸው ማረጋገጫው ምንድነው? የቤተ ክርስቲያን ትውፊት ነው። ትውፊት ኦራል ትራዲሽን አለ፣ የቃል ትምህርቶች አሉ ቤተክርስቲያን ውስጥ የሚታለፉ። ገብቶሻል? በዛ ውስጥ ነው። ለምሳሌ ያንቺ እናት አሁን ለምሳሌ ያንቺ እናት ማልበላት ኤልሳ ብትሆን ወይስ ያንቺ እናትሽ ኤልሳ ብትሆን እና ኤልሳ መሆኗን አንቺ ታውቂያለሽ፣ ለሚጠይቅሽ ትመልሻለሽ። ሰንበዲ የሆነ የሚያውቅሽ ሰው የቮይስ እናት እኮ ኤልሳ ናት፣ አባቷ ደግሞ ወይ አበበ ሊሆን ይችላል፣ አባቷ አበበ ነው እናቷ ኤልሳ ናት ብሎ ሰንበዲ ያንቺን ሪል ታሪክ ሊጽፍ ይችላል። ከሪል ታሪክሽ በተጨማሪ ሌላ አንቺ ጭራሽ አንቺን የማይወክልሽ እንትን ሊል ይችላል። እንዲህ አይነት ታሪኮች ሲመጡ ምስክር የምትሆኚው አንቺ ነሽ አይደል? አንቺ ነሽ ምስክር። አዎ እኔ እናቴ ገሌ ናት፣ አባቴ ይሄ ነው። ከዚያ በኋላ ይሄ ግን እኔን አይወክለኝም፣ ይሄ የኔ አይደለም፣ እስከዚህ ድረስ የተጻፈው ስለኔ ልክ ነው ብለሽ ኮንፊርም ታደርጊያለሽ። ታሪክም ኮንፊርም አድራጊ ነው። ሂስቶሪካል ቡክ ነው የሚባለው ለዛ ነው። የተወሰነ ፓርት እንትን ይልና
የራሳቸውን ነው ሲቀባጥሩ መታየው። ይሄን ትምህርት ከየት አመጡት እነሱ ራሱ ስትይ የአባቶችን ትምህርት ነው የጻፉት። የአባቶችን ትምህርት ወደ ራሳቸው ነው ያዞሩት። ለዛ ነው ሲዶ የሚባለው ፎልስ የሚባለው። የያዕቆብ ባይብል አይጋጭም፣ ምንም ነገር አይጋጭም። ባይብል አይጋጭም። በነቢያት የተነገረው ስለ ኢየሱስ የተነገረው በሙሉ ኮንሲስተንት ተገኝቷል። እስኪ አንድ ጥያቄ ልጠይቅሽ። እኔ አይ ኖርማሊ ትውፊት ስትባል በአንድ መጽሐፍ የተጠረዘ የያዕቆብ ወንጌል ላይ ግማሹን መርጦ ግማሹን መተው ትክክል ነው እንዴ? ግን አንተ ስታስበው ማለት በቃ አሁን እኔ የምልሽ ምንም እያልኩሽ እንደሆነ እየገባሽ አይደለም። አሁን በደንብ ለመረዳት መልስ ለመስጠት ሳይሆን ለመረዳት ስሚ እሺ። መልስ ለመስጠት አይደለም። እንትን ካለሽ ሐሳቡን እንትንቲና መርጦ መቀበል እንዲህ እንትን ማለት እኔ መርጦ ሂስቶሪካል ቡክ ተብለው ይጠቀሳል በአባቶች ሜንሽን የሚደረገው እንደ ታሪክ ልክ ትክክለኛ መጽሐፍ አይደለም። ገብቶሻል? እያልንሽ ያለ ነው በዛ መጽሐፍ ውስጥ አንዳንድ እውነታዎች አሉ። ያን እውነታ እውነት ነው ብለው አባቶች ይሄ ልክ ነው ብለው ያልፉታል። መጽሐፉ እንደ መጽሐፍ የክርስቲያኖች መጽሐፍ አይደለም። እኔ አሁን ቀላል ኤግዛምፕል የሰጠሁሽ ይሄንን ነው። ባንቺ አሁን ለምሳሌ በእናትና በአባትሽ ስመስል አይተሽ ይሄ ልክ ነው ይሄ ልክ አይደለም ትያለሽ። እንደዚህ እዚህ መጽሐፍ ላይ ምን ተጽፏል ግን ይሄ ልክ ነው ይሄ ልክ አይደለም ብለው ያልፉታል። የኛ መጽሐፍ ነው ብላ ቤተክርስቲያን አልተቀበለችም። አሁን አይደለም በመጀመሪያው ክፍለ ዘመን ላይ የነበሩ አባቶች ይሄን መጽሐፍ አይቀበሉትም። በደንብ አንደርስታንድ አድርጌ ፕሮቶ ኢቫንጀሊየም ኦፍ ጀምስ የትውፊት መጽሐፍ ነው ተብሎ ተጠቅሶ አያውቅም። አንድ ሌላ መጽሐፍ ግን አንተ ያቂምና ስለሃና ነው ሌላ መጽሐፍ አንተ ሌላ መጽሐፍ ስጠኝ ነው ያልታችን ወይ እታች ምን አይነት መጽሐፍ ልስጥሽ? ሌላ ለምሳሌ የቅድስት ድንግል ማርያም እናትና አባቷ ሐናና ኢያቄም አይደሉም እያልሽ ነው? ግልጽ እንዲሆንልኝ ነው። ባይብል ላይ ተጻፈ ነገር የለም። እኔ እየጠየቅኩ ያለው ቤተክርስቲያን ካቶሊክም ኦርቶዶክስ ቤተክርስቲያን እንደማትቀበል ወንጌል ያዕቆብን ወንጌል ቆይ ታውቀዋል እያወቅሁ እኮ ነው ሰሞኑን ማለት እኔ እኮ ሌላውን ነገር እኮ እኔ መከራከር አልወድም። መከራከር አልወድም። ከማንም ጋር በእንዲህ አይነት ዙሪያ አልከራከርም። አሁን ያንቺን ስታንድ ንገሪኝ። ሐናና ኢያቄም አይደሉም እያልሽን ነው ካልሽን እሺ ኤቪደንስ አመጣልሻለሁ። ምንድነው አሁን አንቺ የቅድስት ድንግል ማርያም እናትና አባት ሐናና ኢያቄም አይደሉም እያልሽ ነው? እናቸውም አይደሉም ሳይሆን እኔ የማውቀው ነገር እዛ ላይ የለም። ባይብል ላይ ተጻፈልኝ ነገር ስለሌለ የሚጀምረው ሲጻፍ ስለ ማርያም ራሱ ተጽፎ ነው እንጂ የሚጀምረው እንዴት እንደወለደችው ኢየሱስን ለመግለጽ ከዛ ውጪ አባት እናቷ እንዲነበሩ አስተዳደጓ እንዲነበር የሚል መጽሐፍ ቅዱስ ላይ ተሰብስቦ አንድ ላይ ተደርጎ አልቀረበልንም። ገባ 81ዱም ላይ አታገኘውም፣ 73ቱም ላይ አታገኘውም፣ 66ቱም ላይ አታገኘውም። እና እድገት መጽሐፍ ቅዱስ ላይ ተጽፎልሻል የክርስቶስ ታሪክ መጽሐፍ ቅዱስ ላይ ተጽፎልሻል እንዴ? አይደለም ከያዕቆብ ወንጌል በቃ የሆነ ስህተት የሆነ ነገር አታውሪ። ቆይ አንዴ ሚውት አድርጊ። በቃ ለጭቅጭቅ ሆነ አልወርድሻለሁ። አሁን የምጠይቅኝ የክርስቶስ ታሪክ መጽሐፍ ቅዱስ ላይ ተጽፏል ወይ? ከ12 ዓመት እስከ አንዴ ይልሽ ከ12 ዓመት እስከ 32 ዓመት ያለው የክርስቶስ ታሪክ መጽሐፍ ቅዱስ እስከ 30 ዓመት ያለው የክርስቶስ ታሪክ መጽሐፍ ቅዱስ ላይ አንዴ ተነግረኛለች። ሌላ አንዴ ባይብል ላይ አንዴ በእነ ፕሊስ አንዴ ሚውት አድርጊና ስሚና ትመልሽልኛለሽ አንድ ላይ ይልሽ ልክ ወደ ግብጽ ከሄዱ በኋላ ስላለው እስከ 12 ዓመቱ ያለው የክርስቶስ ታሪክ መጽሐፍ ቅዱስ ላይ ከ12 ዓመቱ በኋላ ከቤተ መቅደስ ከተመለሰ ከዛ በኋላ ያለው እስከ 32 እስከ 30 ዓመቱ ያለው የክርስቶስ ታሪክ መጽሐፍ ቅዱስ ላይ ተጽፏል እያልሽን ነው አለ ማለት ነው ማለትስ ወይንስ እሱ ሌላ ማለትም ምድር ላይ ኤግዚስት አላረገም ነው? እስኪ እሱን ንገሪኝ። ኦኬ እሱን ደግሞ ምንድነው እነዚህ the lost years ወይም ደግሞ እዛ ላይ ሚስ የተደረጉት ዓመታት ካልተጻፉልን መጽሐፍ ቅዱስ ላይ ልንቀበላቸው አይገባም። ለምን ብትለኝ ቡዲስቱም ራሱ ወስዶ ሂማሊያስ ሄዶ ቡዲዝም አጥንቷል ይላል።
ገባ። ሌላውም እምነት ደግሞ እስልምና እምነትም ላይ ደግሞ 12 በነዛ ዓመታት ከ12 እስከ 30 ባሉት ውስጥ ያለው እንትን አለን መረጃ ይላል። ሌላውም ቤተክርስቲያን ደግሞ እንደዛ አይነት ነገር ይላል። ሁሉም ግን የተጣረሱ ናቸው። ገባ። አንደኛ ለህይወት የሚሆንን ነገር የተቀመጠበት አይደለም። ገባ። ኢየሱስ ሚሽኑን ለመፈጸም ገባ ከ30 ዓመቱ ጀምሮ ያደረገው እስልምና እኮ አይደለም አይደለም። እኔስ እንደዛ አይደለም። ግልጽ እኮ ነው የተናገርኩት። ሰሙዬ አንተ እኮ ታውቃለህ፣ ብዙ ነገር ታውቃለህ። ግን ቆይ የምትይው ነገር እየገባኝ አይደለም። እንዴት አልገባህም? 3 4 ኮንትራዲክተሪ የሆኑ ነገሮች ይሰማል ድምጼ? ልጅ ማክሰሚ ከሆነ ነው አወድሻለሁ። ለክርስትና ሲጀመር ተሻቸው ተጻፍ ላይ አለ የምትይው ንገሪኝ እስኪ። የተረዳኸኝ አይመስለኝም ጥያቄ። እኔ ያልኩት ከ12 እስከ 30 ዓመት የተረዳሁሽ ጥያቄሽን እኮ እኔ እኮ ያልኩህ ስለ ማርያም አስተዳደግ፣ ስለ አባቷ፣ ስለ እናቷ የሚያወራውን ከሌላ መጽሐፍ አምጣ። ሙሉ ለሙሉ አንቀበለውም ካልክ ወንጌልን የያዕቆብ ወንጌልን ከዛ ውጪ ሌላ መጽሐፍ አለ ወይ በፊት የተጻፈ አምጣ። አንድ ነገር እሱን ያልኩ። ሁለት ደግሞ ከኢየሱስ 12 ዓመት እስከ 30 ዓመቱ ያለው እድሜ ውስጥ ያለውን ቡዲስቱም ይጠቅሰዋል፣ መረጃ አለኝ ይላል። ኦርቶዶክስ ቤተክርስቲያንም ትላለች። ሌላውም ደግሞ እያለ ነው እያልኩ ያለሁት እና ትውፊቶች በጣም ኮንትራዲክተሪ ስለሆኑ አባቶች ራሱ ሙሉ ስለ ኢየሱስ ቡዲስት የሚጠቅስ የቡዳ ተከታይ አለ ወይስ ስለ ክርስቶስ ኢየሱስ ቡዲስቱ የሚጠቅሰው መጽሐፍ አለ እንዴ? ሂማሊያስ እንደሄደ ታውቃለህ? ሂማሊያስ እንደሄደ ሂማሊያስ እንደነበረ ኢየሱስ ክርስቶስ ቡዲዝም እንደተማረ ልምምዶችንና እውቀትን ጥበብን ተምሮ እንደመጣና በምድር ላይ ታምር እንዳደረገ እድገት ይናገራል እያልኩ ነው። አዎ ይናገራል። እንደዛ ነው ብለው የሚቀበሉት እነሱና የሚገርም ነገር ያንን ነገር ይናገራሉ። ነው እኔ እምነቱን ስለማልቀበለውና ክርስትና እምነት ተከታይ ስለሆንኩኝ ብዙ ዲፕ እዛ ውስጥ መግባት አልፈልግም። ማለት ምንም ሌሎች ካሉ ቡዲስቶች አመጣልሃለሁ። ራስም ደግሞ እውቀት ስላለ ማንበብን መረዳት የምትችል ስለሆንክ ራስህ ታገኘዋለህ። ይሄንን ችግር የለውም። ግን ያው ሁሉ ነገር የሚጠቅመን ስለማይሆን ገባህ? እነሱም ኢየሱስን እናምናለን የሚል ነገር ስላላቸው ሪሊጂየስ ቅዱስ ኤጲፋንዮስ ምንድነው ጥያቄ መሰለህ? እኔ በቃ በአጠቃላይ እሺ እየሰማሽኝ ነው? እና አዎ እየሰማሁ ነው። ትንሽ ኔትወርክ ነው መሰለኝ ዘግይቶ የሚደርስ ድምጼ። እኔ እየሰማሁ ነው። ታብታብ አድርጉት። ዝም ብለሽ ነስቶ ስለሆንሽ ነው እያወራሽኝ ስላልሆነ። አይ ታብታብ አይደለም ይልሽ መጀመሪያ ይልሽ ቁጭ ብለሽ ብትማሪ ደስ ይለናል። ተረጋግተሽ እስልምናም ቡዲስቱም ኖርማል ሁሉ የመጣው የፕሮቴስታንቲዝም የወለደው ምክር ዳስ ይሄም ፕሮቴስታንቲዝም የወለደው ሌላ ምንም የምንለው ነገር የለም። ይሰማል? ይሰማችኋል? እሰማለሁ፣ መጥቻለሁ። እሺ፣ ለማንኛውም ቮይስ የምትሰሚ ከሆነ በደንብ ስሚና ቅዱስ ኤጲፋንዮስ የሚባሉ የቤተክርስቲያን አባት
ባህቲ በክርስቶሳዊት ቤተክርስቲያን ውስጥ ከ310 እስከ 403 ዓመተ ምህረት ያሉ አባት ናቸው። ቅዱስ ኤጲፋኒዮስ የነበረው በደንብ ስም እሺ ምን ይላሉ ይላሽ ይሄ የሳላሚሱ ምንድናቸው? ኤጲስቆጶስ ናቸው፣ ቢሾፕ ናቸው። ይቅርታ ኤጲስቆጶስ ማለት ነው። አሁን ላይ ቆጵሮስ ብለን የምንጠራት ሀገር በደንብ አስተውይ። ቀጥታ ስለ ቅድስት ድንግል ማርያም እናትና አባት ይናገራሉ። ሜሪ ሃድ ፎር ማዘር አኒ ኤንድ ፎር ፋዘር ጆአኪም ይሉታል። እናትየው ሃና አባትየው ኢያቄም ብለው ይልሽ ይሄ ምንልሽ በሐዋርያት ዘመን ያሉ በደንብ ያሉ እሺ የዳቦ ቅርጫት በሚባለው መጽሐፋቸው ይጥመቃሉ። ፓኖራማ በሚባለው መጽሐፍ ማን ቅዱስ ኤጲፋንዮስ የሳላሚሱ ኤጲስቆጶስ ስሚ ደንብ መጣ ኬት መጣ ለምትይ ማለት ነው። ወይ ከሆነ ቦታ አምጥተን አይደለም ተቀበለው አልተቀበሉ ግማሹ ቀበሏል ማቀበለው የለም። መጽሐፉን ትክክል ነው፣ ይሄ ሐሳብ ልክ ነው፣ እዚህ ጋር እንዲህ ጠቅሰውታል፣ ይሄ ልክ ነው፣ ግን ይሄ ልክ አይደለም እያሉ ነው። ሐሳቡ መጽሐፉ የሚተች መጽሐፍ እንጂ አንቺ እንደምትዩ ተቀብለውት እንትን ብሎት አይደለም። ገባሽ? እንደጻፈው እንኳን የማይታወቅ መጽሐፍ ነው መጽሐፉ። ይሄ ሁለተኛ ጄሮም ነው ከእሳቸው በኋላ የጠቀሰው ጄሮም ጠቅሶታል። this life of this holy couple was simple and just before the Lord edifying and vicious before men ይላል። እየሰማሽ ነው? ይሄው ነው የሚለው ሴንት ጄሮም ኦፍ ደማስከስ የደማስቆ ሴንት ጄሮም ቅዱስ ጄሮም የላቲኑ ጄሮም ማለት ነው። መጽሐፍ ቅዱስ ከመሰብሰቡ በፊት የነበረ መጽሐፍ ነው። እሺ መጽሐፍ እንዲህ ከመጠረዙ በፊት አሁን እጃችን ላይ ያለው ከየቦታው ከመለቀሙ በፊት የነበሩ አባቶችን ነው ምን ነግራችሁ። ይሄ አሁን እጃችን መጽሐፍ ከመኖሩ በፊት የነበረ መጽሐፍ ነው፣ ጽሑፍ ነው ምን ነግራችሁ። እሺ በደንብ ስሙ። ጄሮም አሁን እንትን አለም ምትል ወደ ላቲን ቋንቋ መጽሐፍ ቅዱስን የተረጎሙ አባት ናቸው። መጽሐፍ ሰብስበው ጄሮም በጣም በቅድስና ይሁን ሃናና ኢያቄም የጻፉ አባት። ከዚያሳ ያው ምን ነግራችሁ በአራተኛው ክፍለ ዘመን ነው። በአራተኛውና በአምስተኛው ክፍለ ዘመን መካከል ያለ ሌላኛው እጃችሁ ላይ ያለ መጽሐፍ ቅዱስ ሳይኖር ማለት ነው። እጃችሁ ላይ ማንም እጅ ላይ መጽሐፍ ቅዱስ የሚባለው ነገር ሳይኖር በየቦታ መጽሐፍ